ሰላም ጤና ይስጥልን ተመልካቾቻችን እንደምን ሰንብታችኋል እንደምን ከርማችኋል ይሄ ማውስ ፖድካስት ነው እንደምታስታውሱት ባለፈው ሳምንት ፌሚኒዝምን የተመለከተ የመግቢያው ውይይት ይዘንላችሁ ቀርበን ነበር በዛው ውይይት ላይ እንግዲህ ለማድረግ የሞከርነው ነገር በዋናነት የፌሚኒዝምን ምንነት ፍልስፍናዊ መነሻዎቹ ምንድናቸው ታሪካዊ ዳራው ምን ይመስላል እንደገና ደግሞ እንቅስቃሴው አርኪቴክትስ እንቅስቃሴውን አሁን በመናቀው መንገድ የፈጠሩ ሰዎች ያበጃጁ ሰዎች እነማን ናቸው የሚለው ነበር በተወሰነ ደረጃ ለማየት የሞከርነው ዛሬ ደግሞ በዚህ ውይይታችን የምናደርገው ነገር ፌሚኒዝም እና ክርስትና አንድ ላይ እንደሚሄዱ የተለያዩ ክሌሞች እንሰማለን በተለያዩ ፐብሊክ ፕላትፎርሞች ማለት ነውና እሱን ክሌም ነው ዛሬ በተወሰነ ደረጃ ኤግዛማይን ለማድረግ የምንሞክረው በትክክል ፌሚኒዝም እና ክርስትና አብረው የሚሄዱ ነገሮች ናቸው ወይስ በፍጹም ተቃርነው የሚቆሙ ነገሮች ናቸው የሚለው ነው በተወሰነ ደረጃ ለማየት የምንሞክረው ውይይታችን እስከሚያልቅ ድረስ አብራችሁን እንድትቆዩ እንጋብዛለን እንዴት ናችሁ ጓዶች አለን ይመስገነው እንግዲህ አስቀድሜ እንደተናገርኩት ውይይታችን የሚያጠነጥነው ዛሬ ክርስትናና ፌሚኒዝም አብሮ ይሄዳል ወይስ አይሄድም የሚለው ነው በተወሰነ ደረጃ ኤግዛማይን ለማድረግ የምንሞክረው አስቀድሜ እንደተናገርኩት ደጋግሜ እንደተናገርኩትና ሰው ንጽጽር ውስጥ ነው የምንገባው ግን በንጽጽሩ ያው ዝርዝር ንጽጽር ነው የሚሆነው ብዬ ነው ማስበው የመጀመሪያ ለናነሳ የምንችለው ነጥብ ይመስለኝ አንትሮፖሎጂካሊ ሆኖን ነገር ማንሳት እንችላለን ለምሳሌ በክርስትና አስተምህሮ ወንድና ሴት የተለያዩ መሆናቸው የሚታወቅ ነው ወንድና ሴት ይለያያሉ ያ ልዩነታቸው ግን አንደኛ እንደ መጥፎ ተደርጎ አይታይም በዋናነት ሁለተኛ ደግሞ ይሄ ዲፈረንስ በጎ ተደርጎ የሚታይና እርስ በርስ ወንድና ሴት እርስ በርስ የሚሞላሉ የሚደጋገፉ ኮምፕሊመንታሪ እንደሆኑ ተደርጎ ነው ክርስትና ውስጥ የሚታሰበው የክርስትና አስተምሮ የሚያስተምረው ይሄን ነው ባለፈው ደግሞ ደጋግመን ያነሳናት ፌሚኒስት ሲሞን ዴ ቡቫል እሷ ብቻ ሳትሆን ሌሎችም ፌሚኒስቶች በዋናነት የሚያምኑት ነገር ምንድነው ወንድና ሴት ይለያያሉ ልዩነት ካለ ተቃርኖ የግድ ነው ይሄ ዳያሌክቲካሊ የሆነው ትንታኔ ብለን ባለፈው ለማንሳት ይሞከርነው ማለት ነው ይሄንን ያነሳሉ ክርስትና ይሄንን አይቀበልም ወንድና ሴት እርስ በርስ ሙሉ ይደራረጋሉ ይላል ፌሚኒዝም ደግሞ ወንድና ሴት ስለሚለያዩ ይቃረናሉ ያ ተቃርኖ ደግሞ አይቀሬ የሆነ ተቃርኖ ነው ህይወትም ማለት አንዱን ዶሚኔት የሚያደርግበት ጨዋታ ነው ብለው ነው የሚያስቡት ሌላው ሁለተኛው ልዩነቶቹን ራሱ ማህበራዊ ውቅር አድርገው ይመለከቷቸዋል ሶሻል ኮንስትራክት ነው በወንድና በሴት መካከል ያለው ዲፈረንስ ሶሻል ኮንስትራክት ነው እንጂ አክቹአሊ መሰረት ያለው ነገር አይደለም ይላሉ ስለዚህ ከዚህ እንጀምርና እስቲ መጀመሪያ ክርስትናና ፌሚኒዝምን ወንድና ሴትን ከሚመለከቱበት መነጽር አንፃር እስቲ እንመልከታቸው እሺ አይ ቲንክ ባለፈውም እንዳየ ነው እና አሁን በሚደረጉ ወንድና ሴትን በተመለከተ ወይም ፌሚኒዝም በተመለከተ በሚደረጉ ዲስኮርሶች ውስጥ አንድ የሚስተዋለው ነገር ምንድነው አርጊውመንቱ ዩዥዋሊ ሰርፌስ ሌቭል ማለት ይሄ ወደ ከኮንሲኩዌንስ ማለት ይሄ እንደዚህ መሆን አለበት ወይም የለበትም ተብሎ እንዴት ነው ተጨባጭ የሆኑ ነገሮች ስር የሌለውና ግልብ የሆነ ነው ማለት ተጨባጭ የሆኑ ነገሮች ላይ ያተኩራል ግን ፕራክቲካል የሆኑት ነገሮች ላይ ያተኩራል ግን አሁን እነዛን ፕራክቲካል ነገሮች ሴትን ለማድረግ መጀመሪያ መሰረታዊ የሆኑት ነገሮች መነሳት ያስፈልጋል እና ዩዥዋሊ አሁን ፌሚኒዝም ለዚህም እንዳየነው አሁን ፌሚኒስቶች ራሳቸው የተለያየ ካቴጎሪ ያላቸውና አንዳቸው አክቹአሊ መሰረታዊ በሆነ ነገር ከሌሎቹ ጋር አይስማሙ ለምሳሌ ባለፈው ለማንሳት እንደሞከርነው በጥቂቱ ናቹራሊስት የሆኑ ፌሚኒስቶች አሉ የነሱ ክሌም ሜሪ ኦልሰንክራፍት ለምሳሌ ናቹራሊስት ጆን ስቱዋርት ሚልም እንደዛ ነው ማለት ይቻላል ማለት በተፈጥሮ ልዩነት የለም ቢሉ ራሱ በወንድና በሴት መካከል ወይም ልዩነት የለም የሚሉበት ኤክስቴንት በተፈጥሮ ከተሰጣቸው ነገር በመነሳት ነው ስለዚህ በተፈጥሮ ወንድ ልጅ ማድረግ የሚችለውን ወይም ሴት ልጅ ማድረግ የሚችለውን እስከቻሉ ድረስ እሱ ተፈቅዷል ማለት ነው ከዛ ተነስተው ወደ ሞራል ክሌም ይሄዳሉ ማለት ነው በተቃራኒው አሁን ለምሳሌ ዴቡቫን ብንመለከት ከኤቴይስት ፖይንት ኦፍ ቪው ነው የምትነሳው እና ይሄ ምንም ተፈጥሮ ራሱ እንደ ሊሚት ሪኮግናይዝ አታረጋትም ተፈጥሮ ነው ማለት ነው ተፈጥሮ ራሱ መታለፍ ያለባት ልንሻገራት የሚገባ አንቀፋት ነች ብላ ነው የምታምነው ማለት ነው ስለዚህ አሁን ፌሚኒዝም ምንም በጠቅላላው እንደ አንድ ኮሄረንት እንደሆነ አይዲዮሎጂ ትሪት ለማድረግ የሚያስቸግረው መሰረቱ ይለያያል ስለዚህ አንደኛው ስኩል ጋር ስንሄድ በመሰረታዊነት የሚያምኑት ነገር ሌላው ጋር ስንሄድ ይለያያሉ ግን ይሄ ክሌሞቻቸው ለምሳሌ ይሄ ሶሻሊ ፖለቲካሊ ሪኳየር የሚያደርጉት አክቹአሊ መሰረቱ ላይ ያላቸው ለጥ እሱም ላይ በኋላ ለውጥ ያመጣል ግን ዩዥዋሊ የተለያየ እንዲሆን ያደርጋል ይሄ
የሚጠይቁት ነገር የተመሳሰለ ስለመሰለ ብቻ መሰረታቸውም አንድ እንደሆነ አሲዩም ተደርጎ አንድ ፌሚኒስት ተብለው ካቴጎራይዝ ይደረጋሉ። ግን ሪሊ ሜታፊዚካል ወደ ፋውንዴሽን ስንሄድ ልዩ ሆኖ እናገኛቸዋለን። ሌላው ደግሞ አሁን ያለንበትን ዲስኮርስ ፌሚኒዝም ብቻ የተመለከቱን ሲሆን አብዛኛውን ዲስኮርስ ካቴጎራይዝ የሚያደርገው አንዱ ነገር ምንድነው እነዚህን ሜታፊዚካል ፋውንዴሽኖች ዩዥዋሊ የረሳ መሆኑ ነው። አይ ቲንክ ኤማውስም ላይ ደጋግመን የምናነሳው ነገር ይመስለኛል። አሁን ለምሳሌ ስለ ወንድና ስለ ሴትም ሚና ይሁን ስለሚገባቸው ስለማይገባቸው ነገር ምንም ሞራል የሆነ ክሌም ሜክ ለማድረግ መጀመሪያ ሜታፊዚካል የሆነ ፋውንዴሽን ሊኖር ይገባል። ማለት የሆነ አብሶሉት የሆነ ፋውንዴሽን ካለን ነው ስለ ጥሩም መጥፎም ነው ለማለት አንድ ነገር መሆን አለበትም የለበትም ለማለት የሆነ ፋውንዴሽን ሊኖረን ይገባል መጀመሪያ። ያ ከሌለ ሚኒንግለስ ይሆናል ማለት ነው ሞራል ክሌም ሜክ ማድረግ ማለት ነው። ስለዚህ አሁን በወንዶችና በሴቶች መካከል ስላለው ነገር አንድ ሰው ምንም ክሌም ሜክ ያድርግ እኩል ናቸው የሚባል እኩል አይደሉም የሚባል ወንዶች ይበልጣሉ የሚባል ሴቶች ይበልጣሉ ይበል እሱን ግን ለምን እንደዛ እንዳለ ከምን ተነስቶ ወንድነትና ሴትነትን እንዴት ስለሚረዳው ነው የሚለውን ጀስቲፋይ ማድረግ አለበት ማለት ነው። ስለዚህ አሁን ወደ ክርስትናው ስንመጣ ክርስትናና ፌሚኒዝም በዋናነት እንዳይገናኙ የሚያደርጋቸው የመጀመሪያው ነገር ይሄ አንትሮፖሎጂ ነው። ማለት የሰው ልጅ ምንድን ነው የሚለውን የሚገልጹበት መንገድ ኮምፕሊትሊ የተለያየ ነው። ስለዚህ ከዛም በኋላ ለወንድና ለሴት የሚሰጧቸው ቦታ ለሰው በጠቅላላ የሚሰጡት ቦታ እንደዚሁ የተለየ ነው። ለላይፍ የሚሰጡት ሚኒንግ የተለየ ነው። ጥሩ ለሚለው ላይፍ ጥሩ ነው የሚሉት ላይፍ እና እኛ ጥሩ ነው የምንለው ላይፍም እንደዚሁ የተለያየ ነው ማለት ነው። ስለዚህ አሁን ለክርስትና መጀመሪያ ስለ ወንድነትና ስለ ሴትነት እና በእነሱ መካከል ስላለው ግንኙነት ለማውራት ሰውነት ምንድን ነው የሚለው ማለት ሁለቱን አንድ የሚያደርጋቸው ሰውነታቸው ነው ወንድንና ሴትን ማለት ነው። ስለዚህ ያ እንደ አንድ እንዲታዩ ያደረጋቸውን አንድ ካቴጎሪ ውስጥ ያደረጋቸውን ሰውነት ምንድን ነው የሚለውን መጀመሪያ ማብራራት ያስፈልጋል ማለት ነው። ስለዚህ ለክርስትና ሰው የሚያደርገው ከሌላው ፍጥረት ለይቶ የተለየ ክብር እንዲኖረው የሚያደርገው የተለየ መዳረሻ እንዲኖረው የሚያደርገው ምንድን ነው ስንል ዘፍጥረት ላይ የምናገኘው እግዚአብሔር ሰውን በራሱ አርአያና አምሳል ፈጠረው ከሚለው ቃል ነው የምንነሳው ማለት ነው። ይሄ ሰውን ዲስቲንክትሊ ከሌሎች ፍጥረት ከእንስሳትም ከእጽዋትም ጉዝ ከሆኑትም ነገሮች ለይቶ የተለየ ሚና የተለየ ዴስቲኔሽን የተለየ መዳረሻ ይሰጠዋል ማለት ነው። ስለዚህ ወንድና ሴትንም እንትን የምንለው ከዛው በመነሳት ነው ማለት ነው። ስለዚህ እዛው ዘፍጥረት እንደምናገኘው አባቶችም እንደሚገልጹት እግዚአብሔር ሰውን በራሱ አርአያና አምሳል ፈጠረው። ስለዚህ በአርአያና በአምሳሉ ፈጠረው የሚለውን ሲያስረዱ አባቶች ምን ይላሉ? ሪዝነብል አደረገው ይላሉ። አሁን ምክንያታዊ ብለን ልንተረጉመው እንችላለን፣ ግን ይሄ ዝም ብሎ ሎጂካሊ ሪዝን ከምንለው ነገር የተሻገረ ነገር ነው ማለት ጀስት አሁን ይሄ አንድ ሰው ሪዝን ማድረግ ስለቻለ ይሄ ሎጂክን መጠቀም ስለቻለ አይደለም ሪዝን አለው የምንለው። ይልቁንም በሰዎች ብቻ የምናገኘው ሌሎች ቦታ የማናገኘው በኢንቴሊጀንስ ሊሆን ይችላል፣ በኢሞሽንም ሊሆን ይችላል የሚገለጽ ምክንያታዊ የሆነ አይ ቲንክ ይሄ ወርድና ሎጎስ ከሚሉት ቃላት ጋር ግንኙነት ያለው ይመስለኛል። በሱ የበለጠ ሊገለጽ የሚችል ይመስለኛል። እና ያ ኤሌመንቱ ነው ልዩ የሚያደርገው ማለት ነው። ስለዚህ አሁን ለምሳሌ ቅዱስ ባስልዮስ ሪዝነብል ስለሆነ ምንድነው ኢሜጁ አለው ይላል። ስለዚህ ይሄ ባለፈው እናንተ ስለ ሎጎስ ዲስከስ ያደረጋችሁት ማለት የእግዚአብሔር ቃል ነው። ስለዚህ ሎጎስ ነው። ስለዚህ የፍጥረት ሁሉ ክርስቶስ የፍጥረት ሁሉ ፕሪንሲፕል ነው፣ በፍጥረት ውስጥ ያለ ፕሪንሲፕል ነው ካለ በኋላ የሰው ልጅ ደግሞ በሱ ኢሜጅ የተሰራ ነው ማለት ነው። ስለዚህ ያ ፍጥረት ውስጥ የምናገኘውን ፕሪንሲፕል በላቀ መልኩ ሰው ውስጥ ደግሞ እናገኘዋለን እንዳብሮ ማለት ነው። ስለዚህ ይሄ ኢሜጅ ወይም ይሄ አርአያ ደግሞ መጀመሪያ ፖቴንሻሊ ተሰጥቶታል። ይሄ የተሰጠው ፖቴንሻል ደግሞ መዳረሻው ወዴት ነው? ፈጽሞ እግዚአብሔርን ወደ መምሰል እንዲያድግ ነው ማለት ነው። ስለዚህ ኢሜጁን ፐርፌክት ባደረገው ቁጥር ኮምፕሊት ወደሆነ ላይክነስ ይደርሳል ብሎ ይተረጉመዋል ማለት ነው። እና ሌሎቹም አባቶች ከዚሁ ጋር በተመሳሳይ መንገድ ነው የሚተረጉሙት። አሁን ይሄንን ወደ ወንድነትና ሴትነትን በተመለከተ ስናመጣው በእግዚአብሔር አርአያና አምሳል በመፈጠር ወንድና ሴት አይለያዩም ነው።
የቤተ ክርስቲያን ትምህርት ማለት ነው። ስለዚህ በዛ ሴንስ በዛ መሰረት ኤሰንሻሊ እኩል ናቸው፣ ተመሳሳይ ናቸው። ስለዚህ ምንድነው ታዲያ የልዩነቱ ሲግኒፊካንስ ምንድነው? ወንድና ሴት አድርጎ የመፈጠራቸው ሲግኒፊካንስ ምንድነው የሚል ጥያቄ ይመጣል ማለት ነው። እሱን ተከትሎ አሁን እዚህ ጋር አይ ቲንክ አሁን ካለው ዲስኮርስ ጠፍቷል ብዬ ማስበው ነገር እና ክርስትና ስፔሻሊ ኦፈር ያደርጋል ብዬ ማስበው ነገር ሂዩሚሊቲ ነው። ማለት አክቹአሊ እግዚአብሔር ሰውን መፍጠሩን ፍጥረትን መፍጠሩን እና ስለሱም ደግሞ አኗዋር ስናስብ በጠቅላላ ቴዎሎጂካል ስለሆኑ ጉዳዮች ስናስብ የሚገባ ትህትና አለ። ማለትም ምንድነው እሱ ነገሮቹን የማድረጉን ምክንያት ለምን እንዳደረጋቸውና ይሄ በተለየ መንገድ ያደረጋቸውን ነገሮች ለምን በዛ መንገድ እንዳደረጋቸው ዲሰርን ማድረግ ለኛ አልተሰጠንም። አክቹአሊ ፉሊ ዲሰርን ልናደርገው አንችልም። ማለት እስከ ተሰጠን ድረስ እንረዳዋለን፣ እሱ እስከ ተሰጠን ድረስ ማለት ነው። ስለዚህ አሁን ወንድና ሴትን ለምን ወንድና ሴት አድርጎ ፈጠራቸው የሚለውን አባቶች ሲያብራሩ ኮንሲስተንትሊ አክቹአሊ አናቅም ይላሉ። ማለት ለምን በዛ መልኩ እንደፈጠረው የሚያውቀው እሱና ሲፈጥር ያዩት ምስክሮቹ ሊያውቁ ይችላሉ። ነገር ግን እኛ ፉሊ ይሄን ነገር አንደርስታንድ ልናደርገው አንችልም ይሉና ግን እንትን የሚሰጡት ምክንያት ምንድነው? አክቹአሊ የሰውን ልጅ ሁለት ኢለመንት እንዲኖረው አደረገ። በአንድ በኩል ፓሽኔት ፍጥረትን ያደረገው፣ ስለዚህ ከእንስሳት ጋር የሚጋራው ነገር አለ። በሌላ በኩል ደግሞ የራሱን አራያና አምሳል አትሞበታል። ስለዚህ ከሌላው ፍጥረት ለይቶታል። አሁን ዴስቲኔሽኑ እንደ መላእክት መኖር ነው። ስለዚህ አሁን መላእክት ብዙ ናቸው፣ ግን እንደ ሰው አይጋቡም። በመጋባት አይደለም የሚበዙት ማለት ነው። ስለዚህ በዛ አክቹአሊ በዛ እንደዛ እንዲኖር ሊያደርገው ይችል ነበር ሰውን። ነገር ግን ለምሳሌ ቅዱስ ጎርጎርዮስ ዘኑሲስ ምንድነው የሚለው? አክቹአሊ ሰውን ከፈጠረው በኋላ ትእዛዙን መተላለፉ እንደማይቀር ስላወቀ ልክ እንደ እንስሳት እንዲባዛ ይሄኛውን መንገድ ሰጠው ይላል። ወንድና ሴት መደረግ ነው ማለት ነው። ስለዚህ ቀድሟል ብለው የሚያስቡት መጀመሪያ ፕሮቶታይፕ ወይም ደግሞ በእግዚአብሔር አርአያና አምሳል መፈጠሩ ቀድሟል። ከዛ በኋላ ነው ወንድና ሴት የሚለው ዲስቲንክሽን የመጣው ማለት ነው። ይኸውም ከዛ በኋላ ለምንኖርበት መንገድ መብዛታችን አስፈላጊ ስለሆነ ያንን ፋሲሊቴት ለማድረግ ነው ይሄን መንገድ የሰጠው ብሎ ኤክስፕሌን ያደርገዋል ማለት ነው። ስለዚህ ግን ይሄ ማለት ምን ማለት ነው? ዋናው ቁም ነገር ወንድና ሴት ዲስቲንክሽኑ በዛ ምክንያት ሲመጣ መጀመሪያ የተሰጠው ለሰው ልጅ የተሰጠው መዳረሻ እና ደግሞ የተሰጠው የእግዚአብሔር አርአያና አምሳል ከሁለቱም አልጠፋም ማለት ነው። በወንድም በሴትም አለ። ስለዚህ በዚህ ደረጃ ይሄ ዲፍረንስ አለ አንልም በዚህ ማለት ነው። ግን እንደ ሞድ ኦፍ ኤግዚስተንስ የተለያየ ሞድ ኦፍ ኤግዚስተንስ እንዲኖር አደረገ። ስለዚህ ለምሳሌ በመጋባትና በመዋለድ ውስጥ ወንድ ዘርን እንዲያስገኝ፣ ሴት ደግሞ ዘርን ተቀብላ እንድትወልድ ሚና ተሰጠ። እንደዚሁ ደግሞ በስርዓት አምልኮም ቢሆን ሶሻሊ ባለውም ነገር ቢሆን በተለያየ መንገድ የሚገለጽ ሚና ሰጣቸው ማለት ነው። ነገር ግን ኤሰንሻል በሆነው ነገር ልዩነት አልፈጠረም። ኢቭን በዚህ በተለያየ ሞድ ውስጥ ይላል። አሁን ቅዱስ ባስልዮስ ስለ ኢሜጅ ኤንድ ስለ ላይክነስ ካስተማረ በኋላ ምናልባት ሴቷ ኦኬ ይሄ ነገር ግን እኔን አይመለከትም፣ አክቹአሊ እንትን ሲያብራራው ግሪኩ ላይ የወንድ ቅጽል ነው የሚጠቀመው ሲያብራራና በዛ አንቀጽ ስለተናገረ እኔን አይመለከትም ብላ ታስብ ይሆናል። ግን እንደዛ እንዳታስብ፣ ምክንያቱም ወንድና ሴት ከመኖሩ በፊት ስለሆነ የእግዚአብሔር አርአያና አምሳል ለሰው ልጅ የተሰጠው በሁለቱም አለ እና እንዲያውም ላይክ ለሴቶች ተለይተው ማለት የበለጠ ተለይተው የተሰጡ ጸጋዎችም አሉ። ይሄ ለወንዶች አልተሰጡም እንደማለት ሳይሆን ግን ለምሳሌ እንዴት ነው ላይክ የተሰጠውን ህይወት በትዕግስት ችሎ የማለፍ ጸጋ እንደ ሴት አለው ወይ እያለ ይጠይቃል። እና በመጾም በመጸለይ ሴቶች ላይ የምናየውን ጸጋ አክቹአሊ ወንዶች ላይ እናየዋለን እያለ ማለት ይሄ በዚህ ማለት እግዚአብሔርን በመምሰል ሂደት ውስጥ ለወንዶችና ለሴቶች ይሄ ለወንዶች የበለጠው ለሴቶች ያነሰ ስጦታ የተሰጠ እንዳይመስል ውድቅ ያደርገዋል ማለት ነው ይሄን አስተሳሰብ። ስለዚህ ላይክ አንትሮፖሎጂካሊ ስናስብ ለክርስትና ኤሰንሻል በሆነው ነገር እግዚአብሔርን
በእግዚአብሔር አምሳል በመፈጠር ከዛ ደግሞ እግዚአብሔር በመምሰል በማደግ ሂሳብ በወንድና በሴት መካከል ዲስቲንክሽን እንደሌለ ነው ክርስትና አክቹአሊ የሚያስተምረው ማለት ነው። ይህ የነገረሰብ ነገር እንትኑ ይመስለኛል ወንድማችን ባርኒ እንትን እንዳለው ማዕከሉ ነው ይሄን ነገር በደንብ ለማብራራት ማለት ነው። ምናልባት ባርኒ ያለውን በሌላ አማርኛ እንበለው በሌላ አማርኛ ቢደገም ምንም ጥሩ ይመስለኛል ማለት ጉዳዩን ከማዕከልነቱና ከእንትኑ አንፃር ብዙም መጨመረው ነገር ባይኖር ከኢምፖርታንሱ አንፃር የሆነ ነገር ሪካፕ ለማድረግ ልሞክር። ስለዚህ መጀመሪያ ነገረሰብን ስናነሳ ሰው ምንድነው የሚለውን ጥያቄ ነው የሚመጣው። ሰው ምንድነው የሚለውን ጥያቄ ደግሞ ከእግዚአብሔር ውጪ መመለስ አይቻልም። ይሄ ነው የክርስትና ፋውንዴሽን መሰረቱም ምንም ይሄ ነው። ስለዚህ እግዚአብሔር እንግዲህ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ሰውን በመልኩ ፈጥሯል። ይሄ ነው ሰውን ማንኛውም ነገር ሰውን ብቻ ሳይሆን ማንኛውም ነገር ለማየት እንተስነል ካለ እግዚአብሔር ማየት ምንምነትን ነው የሚያደርሰን መዳረሻው ማለት ነው። እግዚአብሔርን አሁን ይሄ ቁልፉ ነገር ይሄ ይመስለኛል። በእግዚአብሔር መልክ ተፈጥረን እግዚአብሔርን መስለን መኖር ማለት ምን ማለት ነው የሚለውን ነገር ስናስብ ማለት ነው እንግዲህ በእግዚአብሔር መልክ ተፈጥረን እግዚአብሔርን መስለን መኖር ማለት ከእግዚአብሔር በእግዚአብሔር አንድ ሆኖ ማለት ነው። ከእግዚአብሔር ጋር አንድ ሆኖ ወደ ፍጽምና መሄድ ከእግዚአብሔር ጋር አንድ መሆንን ነው የሚያመለክተው at the end of the day ማለት ነው። አሁን እንግዲህ ወደ ፍጽምና መሄድ ወይም አንድ መሆን ሲባል የሆነ የሚያበቃ ነገር ምናምን ሳይሆን ሁሉ ጊዜ ከእግዚአብሔር ጋር ይሄ ሱታፌ አምላክ የምንለው ማለት ነው። እግዚአብሔር ፍቅር እንደሆነ ቸር እንደሆነ ወዘተ ከእግዚአብሔር ወይም በቲዮሎጂካል ተርሙ ከእግዚአብሔር ጋር መሳተፍ በኢነርጂያ ማለት ነው ወይም አብሮ መስራት የምንለውን ነገር ያሳያል ማለት ነው። ይሄ ነገር ይሄ ክስተት የሚያሳየን አንድ ነገር አለ። ምንድነው? ሰውን የሚያስብለው መሰረታዊ መርህ አለ ወይም ፕሪንሲፕል የተባለው ማለት ነው በአማርኛ መሰረታዊ መርህ የሚባለው። ይሄ መሰረታዊ መርህ ማለት የአንድ ነገር እንዴት ነው ምንነቱን የሚገልጽ ነው። በጣም ጥሩ ምሳሌ ለማንሳት ስለመቤታችን አባቶቻችን ሲያስተምሩ መቤታችን ገና ከመወለዷ አስቀድሞ በእግዚአብሔር ህሊና ትሳል ነበር ወይ ተስላለች የሚል አነጋገር አለ። ይሄ ምንድነው? መቤታችን ትወልዳለች ወይ ደግሞ ፈጣሪ ናት ወይም ኢተርናል ናት ወይም ዘላለማዊ ናት እያለን አይደለም ከመጀመሪያ ጀምሮ ማለት ነው። እንደዛ ሳይሆን የእመቤታችን ወይም ደግሞ እመቤታችንን የሚያስብላት ይህ መለኮታዊ መርህ ነበረ። በሱ ምሳሌ ነው የተፈጠረችው ማለት ነው። ማለትም በቤታችን ማለት ፐርፌክት የሆነ ላይፍ እንደመኖሯ የሰው ልጅን ኢንቴንድ ያደረገው መጀመሪያ ለሰው ልጅ የነበረው ኢንቴንሽን በሷ ኤክስፕረስድ ሆኗል ሪያላይዝድ ሆኗል እንደማለት እንደዛ ነው። እና እያንዳንዳችንም ደግሞ በዛ መለኮታዊ መርህ መሰረትነት ነው የተፈጠረ ነው ማለት ነው። ምንድነው? ለምሳሌ አንድ ቤት ሲሰራ የሆነ ዲዛይን ያስፈልጋል፣ መሰረት ያስፈልጋል፣ ዲዛይን ያስፈልጋል። ዲዛይን ከተዛ ንድፍ ማለት ነው። በዛ ንድፍ መሰረትነት ነው እንግዲህ ቤቱ የሚሰራው ማለት ነው። አሁን ንድፉ ቤቱን አይደለም፣ ነገር ግን በዛ ንድፍ መሰረትነት በዛ እንትን ነው የተሰራው። የሰው ልጅም እንግዲህ የንድፉ በእግዚአብሔር ዘንድ የነበረ ነው። ከዛ በዚህ ንድፍ መሰረትነት እግዚአብሔር ባቀደው መሰረትነት ነው የተፈጠረው ማለት ነው። እንደዛ ማለት ግን ይህ ንድፍ እንጠብቀዋለን ማለት አይደለም። ምክንያቱም የሰው ልጅ ፈቃድ አለው። ይህንን ንድፍ እምቢ ሊል ይችላል። ከዚህ ንድፍ ውጪ ግን የሚኖር እውነታ እንዴት ነው? እውነታን እምቢ
ወደ ማለት ነው ወደ ለዛ ነው አሁን ቅዱስ አትናቴዎስ ሲናገር ይሄ የሰው ልጅን ውድቀት ሲያወራ የሰው ልጅ ከመሆን ወደ አለመሆን ሄደ ወይም ከቢንግነስ ወደ ቢንግነስ ሮጠ የሚለው የሚናገረው ማለት ነው። ስለዚህ እውነተኛ ማንነታችንን የምናገኘው በዚህ ንድፍ መሰረት ነው። ነፃነት ቢባለው ይሄን ንድፍ መኖር ነው እንጂ አክቹአሊ ከዚህ ንድፍ መውጣት ነፃነትን መስጠት ነው፣ ማንነትን መካድ ነው። የመጀመሪያው ፖይንት ይሄ ነው። ስለዚህ ይሄ ቅድም ባርን ያነሳውን ነጥብ እንትን ይላል ያጠናክራል ብዬ አስባለሁ። ምንድነው ማንነታችን መሰረቱ እግዚአብሔር ከሆነ እንግዲህ ከዛ ውጪ ያለን ማንነትም እንኳን አይባልም፣ ማንነትን መካድ ነው የሚባለው። ሶ ማንነትን መካድ እንደ እኛ ማንነት መውሰድ የለብንም ነው። ስለዚህ ለምን ለማለት ነው የፈለኩት፣ ለምንድን ነው እኔ እንዴት ለምሳሌ አሁን አንድ ወንድ ሆኖ ወይም የተፈጠረ እንትን ኦኬ እኔ ወንድ አይደለሁም ከዚህ በኋላ ሴት ነኝ ኦር ደግሞ ሰው አሁን ደግሞ ከዛም እኮ አልፏል አይደለ ከወንድና ከሴት ውጪ ደግሞ ጾታ የለኝም አይነት ነገር ከዛ ደግሞ እንስሳም ሊሆን ይችላል ድመት ነኝም ድብም ነኝም ሊል ይችላል። ፖይንቱ ምንድነው እንደዛ ማለቱ ከተሰራለት ንድፍ መውጣት ነው። የንድፉ እውነተኛ የኛ ማንነታችን ቢገለጸው በዛ ንድፍ ላይ ስለሆነ ማለት ነው። ሶ እንግዲህ የዛ ደግሞ የንድፍ ባለቤት ደግሞ እግዚአብሔር ነው ማለት ነው። ሶ የሆነ እንትን የምናደርገው ነገር አይደለም። ይሄ ትራፕ አይ ቲንክ በሚገባ የባሪ እንትን የሚያጠናክር ይመስለኛል። አንደኛ የምናየው ነው ማለትም ላይክ ኢንጂነሩ ወይም አናጢው ስራው ላይ ሰክሰስፉል ሆኗል የምንለው የአርኪቴክቱን ዲዛይን ሪያላይዝ ባደረገ መጠን ነው። ስራውም ደግሞ መጀመሪያ ኤግዚስት የሚያደርገው አርኪቴክቱ ንድፉን ስለሰራ ነው እንጂ አዘርዋይስ ስራ አይኖረው። ስለዚህ ከዛ ንድፍ ግን ዲቪዬት ባደረገ መጠን እየተበላሸ ነው የሚሄደው ማለት ነው። ጀስት የራሱ ምርጫ አይደለም የሚገነባው ነገር የራሱ ምርጫ አይደለም ኦልሬዲ የተሰጠው ነገር ስለሆነ ማለት ነው። ልክ ነው። እና ከዚህ ጋር በተያያዘ ደግሞ ምናልባት ይህ ነገር እንትን የሚሆነው ሰዎች ለምን ብለው የሚጠይቁት አንደኛ ልዩነት ላይ ያላቸው አረዳድ ትንሽ አስቸጋሪ የሚሆንበት ጊዜ አለ። አንዳንድ ጊዜ በተለይም ደግሞ እዚህ ዓለም ላይ ልዩነቶች ሲገጫጩ ብዙ እንመለከታለን። ማለት ምንድነው ልዩነቶች እንዴት ነው ጥሩ ምሳሌ የሚሆነው ለምሳሌ ቁልፍና ጋን ይለያያሉ ግን አንድ ፈንክሽን ይሰራሉ በአንድነት ተዳምረው ምን ብለው አንድ የሆነ ኮምፕሊመንት አድርገው እርስ በርስ ተጣምረው የሚሰሩት ነገር አለ። ግን አሁን እንዴት ነው በተለይ ደግሞ ይሄ ናርሲሲዝሙ የራስን ማፍቀሩ ምኑ እንደዛ ነገሮች ሲመጡ እንግዲህ ልዩነቶች የሚገጫጩ ማለት አንደኛው ከሆነ በቃ አንደኛው አይሆንም የሚል ነገር አለ። ግን ልዩነትን ማግኘትና መፈለግ ያለብን ከሚስጥረ ስላሴ ነው። ሶ እሱን ነገር የተወሰነ ብንሄድበት እንትን ሊል ይችላል። ይህን ለማስረዳት የጌታችን እግዚአብሔር ለሙሴ ያለውን ነገር ማየት እንትን ይመስለኛል። ምንድነው ሙሴ እንግዲህ ከግብጽ ከወጡ እንትን ካለ 40 ዓመት እንትን ካለ በኋላ እግዚአብሔር ጠርቶታልና ሲጠራው ከነገረው በኋላ ማድረግ የሚገባው ነገር ከነገረው በኋላ ሙሴ አንድ ጥያቄ ጠይቋል። ማን ልበላቸው ሲለው እግዚአብሔር ምንድነው ያለው የኢጎይሜ ወይም ደግሞ እኔ አልፋ ነው አስቀድሞ የሚያለው ወደፊት የሚኖር እኔ ነኝ ብሎ ያህዌ ማለት ነው ያለውን ነገር ነው የተናገረው ማለት ነው። ይህንን ነገር ክርስቶስን መድኃኒታችን ክርስቶስን በነገረ ስጋቤው ብዙ ጊዜ ሲናገረው ሰምተናል። ለምሳሌ የዮሐንስ ወንጌል ምዕራፍ 8 ላይ ስለ አብርሃም ቀኔን አይቶ ተደሰተ ካላቸው በኋላ አንተ 40 እና 50 ዓመት ያልሞላ ሰው እንዴት ነው አብርሃም ቀኔን አይቶ ሊደሰት የሚችለው በአብርሃም ጊዜ አልነበርክ አይነት አርጊመንት ሲያቀርቡ እውነት እላቸዋለሁ አብርሃም ከመኖሩ በፊት ከአብርሃም በፊት እኔ ነበርኩ ይላል። ግን እኔ ብቻ ነው አንተ ቢለው አለሁ ከአብርሃም በፊት እኔ አለው ነው ግን እኔ ብቻ ነው የሚለው ነው ማለት ነው። አዎ ግን ዞሮ አለው የሚለው ያው ሲተረጎም በአገባብ የገባ ነው እኔ ብቻ ነው የሚለው። ምክንያቱም
አማናዊ ማንነት ወይም አማናዊ ባለቤት የምንለው እግዚአብሔር ስለሆነ ማለት ነው። ይህ ምን ማለት ነው ሲባል እንግዲህ ምስጢረ ሥላሴ ላይ እንደምንማረው ሥላሴ በአካል 3 ናቸው እንላለን ማለት ነው። አካል ስንል እዚህ ጋር ምን ማለታችን ነው? ጽኑ እውነታ እያልን ነው። ጽኑ እውነታ ማለት ለምሳሌ ነገረ ክርስቶስ ላይ መለኮትና ሰውነት አይለያዩም። ሁል ጊዜ በተዋህዶ አንድ ሆኖ ነው የምናገኛቸው። ነገር ግን በአእምሯችን ይህ መለኮት ይሄ ሰው ነው ብለን ልናስብ እንችላለን። ነገር ግን ከአእምሯችን ውጪ ግን በተዋህዶ ሁል ጊዜ ማለት ነው አንድ ሆኖ ነው የሚኖሩት ማለት ነው። አሁን ጽኑ እውነታ ነው ማለት ከአእምሯችን ውጪ ያለ እውነታ ማለት ነው። ይሄ በሐሳብ በምን ያሉትን እንትን ሳይሆን በተጨባጭ ጽኑ ሆነው እውነታው ሲገለጥ ያ እንግዲህ ጽኑ እውነታ እንላለን ማለት ነው። ስለዚህ አካል ማለት ይሄንን ጽኑ እውነታ የሚያሳይ ነገር ነው ማለት ነው። ነገር ግን ሁሉም አካል ማንነት የለውም። ለምሳሌ ጠረጴዛ፣ ወንበር፣ ድንጋይ እንደዚህ የመሳሰሉ ነገሮች ማንነት የላቸው፣ ኢምፐርሰናል ናቸው፣ አካል ናቸው፣ ጽኑ እውነታ ናቸው። ነገር ግን ማንነት የላቸውም፣ ባለቤታዊነት የላቸውም። ስለዚህ ምንድነው ስለማይላው ለምሳሌ ድንጋዩ እኔ ሊል አይችልም፣ እውነት ነው። እኔ ሊል አይችልም፣ አንተ አንቺ አይባልም ወዘተ። ፈቃድ የለውም ማለት ድንጋይ ሼፑን መቀየር ፈልጎ ሼፑን አይቀየርም። ከውጭ ያለ ኢንቫይሮንመንቱ ነው ወይ ከፍሎት ወይ የሆነ ነገር ኢሮዥን ምናምን እንደዚህ አይነት ነገሮች ሊቀይሩ የሚችለው ማለት ነውና ባለቤት ያለው ባለቤት አንለው ማለት ነው። ግን ሥላሴ ግን እንግዲህ 3 አካል ናቸው ስንል ይሄ አካል ማንነት ያለው ነው ማለት ነው። አብ፣ ወልድ፣ መንፈስ ቅዱስ። እንግዲህ ማንነት የሚለውን ወይም ደግሞ ባለቤት የሚለውን ቃል ተረጉሞ ምንድነው የሚሰጠን? ልዩ የሆነ ራሱን የሚሰጥ የሚያፈቅር የሚፈቀር እኔ የሚል ወይም በሌሎች አንተ የሚባል እንደዚህ ወዘተ ነው። ምንድነው እዚህ ጋር አብ ነው ስንል ወልድን አይደለም መንፈስ ቅዱስን አይደለም። ወልድ ደግሞ ወልድ ነው ስንል አብን አይደለም መንፈስ ቅዱስን አይደለም። መንፈስ ቅዱስ ስንል አብን አይደለም ወልድን አይደለም። እዚህ ውስጥ ይሄ አይደለም እያለን እየጠራን ያለነው ምንድነው? ልዩነቱን ነው ማለት ነው። ይሄ ልዩነት አለ ማለት ግን ይገጫጫሉ ወይም ደግሞ ይጣላሉ ማለት አይደለም። አብ ስንል ራሱ ምንን ይስባል? ወልድን ይስባል፣ መንፈስ ቅዱስን ይስባል። ምክንያቱም አባትነት ከሆነ እንግዲህ ልጅ አለው ማለት ነው። ስለዚህ መንፈስ ቅዱስን እንግዲህ ሰራጺ ካልነው አስራጺ አለው ማለት ነው። ስለዚህ ይሄንን ግንኙነታቸው እንትን ነው ማለት ነው። ሁል ጊዜ አብሮ የሚኖር አንዱ በአንዱ ህልው ሆኖ የሚታይ ልዩነት ነው እንጂ የሚጋጭ የሚቃረን ምናምን እንደዚህ አይነት ነገር አይደለም ማለት ነው። መንፈስ ቅዱስንም ስናይ እንደዚህ ነው። ወጣ ስንል ማረፊያው ያው ክርስቶስ ስለሚሆን ማለት ነው። ማረፊያው ስንል በጥምቀት በእርግብ አምሳል መንፈስ ቅዱስ ወልድ ላይ እንዳረፈው ይህ ማረፍ እንግዲህ እና ጎርጎርዮስና ሌሎችም አባቶች እንደሚሉት ዘላለማዊ ረፍት ነው ብለው ነው የሚያስተምሩት ማለት ነውና እነዚህ 3ቱም አብ፣ ወልድ፣ መንፈስ ቅዱስ እንግዲህ ልዩነታቸው የሚጋጭ አይደለም፣ ምንም አይደለም። ነገር ግን መሰረቱ የልዩነት ትርጉምን የምናገኘው ከዛ ነው ማለት ነው። እንግዲህ በዛ ልዩነት መሰረት ውስጥ ወይ ደግሞ የሰው ልጅ ሲፈጠር እንደ ግዑዛን ፍጥረት ሆኖ ሳይሆን የተፈጠረው ማንነት ያለው ነው። ኦፍ ኮርስ ማንነቱ መሰረቱ የማንነቱ ንድፍ ያለው ወይ የማንነቱ መርህ እንግዲህ እግዚአብሔር ነው ወይም ደግሞ በነገረ ሃይማኖት እንተና ቋንቋው ሎጎስ ወይም ሎጎይ የምንለው ነው የማንነቱ መሰረት ማለት። ስለዚህ እያንዳንዱ ሰው ደግሞ ማንነት ስላለው ልዩ ነው ማለት ነው። እንግዲህ ልዩነቱ የሚጋጭ የሚጣላ ምናምን አይደለም። በሴትና በወንድ መካከል ብቻ ሳይሆን በወንድና በወንድም በሴትና በሴት ከሰው ያ ዲፍረንስ አለ ነው። አዎ ግን አሁን ምንድነው ልዩነቱ ግን አሁን ወደ ግጭት የወጣው ምንድነው? ከውድቀት በኋላ ነው። እንግዲህ ከውድቀት በኋላ ልዩነቶች አሉ። ለምሳሌ እግዚአብሔር ያው ፈጣሪ ነው፣ የሰው ልጅ ደግሞ ፍጡር ነው። ከውድቀት በኋላ ግን ይሄ ልዩነት መጀመሪያ ተገቢ የሆነ ልዩነት ነበር፣ ግጭት መጣበት ማለት ሰው ልጅ እግዚአብሔርን ወደ መጥላት ወደ ማመጽ እግዚአብሔር ላይ መጣ። እንደዚሁ ሁሉ በሰማይና በምድር በመላእክትና በሰው በወንድና በሴት እነዚህ ያሉ ልዩነቶች ወደ ግጭት የገቡት የውድቀት ውጤቶች ኮንሲኩዌንስ ናቸው እንጂ
በራሳቸው እንደዚህ ተደርገው እንደዚህ በግጭት እንዲኖሩ የተሰሩ ነገሮች አይደሉም። መጀመሪያው ይሄ ነው እና ይሄንን ደግሞ ለመመለስ ነው ጌታችን መድኃኒታችን ኢየሱስ ክርስቶስን በነገረ ስጋዌው ሁሉንም ልዩነቶች እንግዲህ አስማምቱ አንድ አድርጎ ያሳየን ማለት ነው። እዚች ጋር ከዚህ ጋር ተያይዞ ግን ስለ ውድቀት ደግሞ ካነሳን እንግዲህ የሰው ልጅ እንግዲህ ከውድቀት በፊትና ከውድቀት በኋላ ያለው የሆነ ነገር ትንሽ ብንል በጣም ጥሩ ይመስለኛል። በተለይ ደግሞ ከስሜት ጋር ተያይዞ ማለት ነው። አንድ ልዩነት ከምናይባቸው ነገሮች አንዱ በሴቶችና በወንዶች መካከል ያለው የስሜቶች ልዩነት ይመስለኛል። እንግዲህ ስሜት የሚባለው ነገር እንግዲህ አንዳንድ አባቶች በእርግጥ ስሜት የሚባለው ነገር እንግዲህ መጣ የሚባለው ከውድቀት በኋላ ነው ብለው የሚናገሩ አባቶች አሉ። ግን ከዛ በተቃራኒ የሰው ልጅ ሰው ሆኖ ሲፈጠር እንግዲህ ስሜት ነበረው ደግሞ የሚል እንትና ሁለት አይነት ሳይድ ነው ያለው። ሶ ምንድነው ስሜት አስቀድሞ ነበረ የሚለው መንገድ የሚከተለው ምንድነው? በአኗኗርና በነገር ምንነት መካከል ልዩነትን ያደርጋል። እንዴት መሰላችሁ? መጀመሪያ አኗኗር ስንል ወይም ደግሞ ሞድ ወይም ትሮፖስ በግሪኩ እያለን የምንናገረው ማለት ነው። ለምሳሌ ሰው ከሆነ ይህ ሰው በአንድ ሰው ሲገለጥ ለምሳሌ በርናባስ ወር ኤርሚያስ ወር ዮሐንስ ሲል ልዩ የሆነ አኗኗር አለው። ወንድም ሲሆን ሴትም ሲሆን ልዩ የሆነ አኗኗር አለው። የሚጋጭ ነገር አይደለም፣ እግዚአብሔርን የሚገልጽ ነው ብለናል። ይሄንን ማለት ነው። እንደዚህ ሁሉ ከውድቀት በፊት የነበረው ስሜትና ከውድቀት በኋላ የነበረው ስሜት አኗኗሩና አኳኋኑ ፈጽሞ የተለየ ነው። ስለዚህ አሁን ስሜት ብለን የምንጠራው ነገር ከዛ ከውድቀት በፊት ከነበረው ነገር ጋር አኗኗሩ በጣም እንትን ነው፣ በጣም የተለያየ ነው። ሶ ምንድነው ከውድቀት በፊት የስሜት ማረፊያ ወይም ደግሞ መደምደሚያው ቀጥታ መንፈሳዊ እንትን ላይ ነበረ። መንፈሳዊ ሜዳ ላይ እንበለው ወይ ደግሞ መንፈሳዊ ወደ ግዝፈት አይሄድም። ወደ ግዝፈት አይሄድም ስንል ለምሳሌ ከውድቀት በኋላ ለምሳሌ አሁን ምግብ እንበላለን። ምግብ ስንበላ ስሜት አለው፣ ጣዕሙ ማለት ነው። በራሱ መጥፎ ነገር አይደለም። እግዚአብሔርን የምናገኝበትም የሚሆንበት መንገድ አለ። ሐዘንም ፍርሃትም ምንም እነዚህ ብንላቸው ስሜቶች ምንላቸው ማረፊያቸው እግዚአብሔር ከውድቀት በኋላም ቢሆኑ ማለት ነው። መጥፎ ነገሮች አይደሉም። ነገር ግን ማረፊያቸው ስቲል ወደ ግዙፋዊ ወደ ነው ነገር ነው። ወደ ምግቡ እንደዚህ አይነት ነገር ማለት ነው። ስንዳስስ ወደ ምንዳስሰው ነገር ማረፊያው ግዝፈት ማለትም ከተፈጠረው ኢንተራክት ያደረግን ከመግብ ጋር አታችድ እንድንሆን ነው የበለጠ የሚያደርገን። ሆነ ጣሙን ፍለጋ ከምግብ ጋር ሰውም ከሆነ ሰውየው የበለጠ ፍለጋ ከሰውየው ጋር እንደዛ ማለት ነው። እንደዛ ያ ከውድቀት በፊት የነበረው እንትን ግን እንደዚህ ወደ ግዙፍ ወዱኑ ነገሮች ሳይሆን ወደ መንፈሳዊ ነገር ነበረ። ከውድቀት በኋላ ነው እንግዲህ ይሄኛው ይሄ ከመንፈሳዊ ሜዳ ወደ ግዝፈታዊ ሜዳ እንትን ተባሉ። ሞዱን ቀየረ ወይ ነው ኩነቱ ቀየረ። በራሱ መጥፎ አይደለም። ለምንድነው ኢቭን ወደ ግዝፈታዊ ሜዳ እንኳን አዘን ብሎ እግዚአብሔር ነው የምናገኝበት። ምክንያቱም የሁሉ እንትን መሰረት እግዚአብሔር ነው። በሁሉ ፍጥረት ላይ ደግሞ እግዚአብሔር ስለሚገኝ ማለት ነው። ግን ሞዱን ግን ቀይሯል ብለው ይናገራሉ ማለት ነው። እዚች ጋር አሁን የሚነሳው ነገር ምንድነው? እግዚአብሔር ለኛ የሚያደርጋቸው ነገሮች አዘንዶ ዘዴ ከሱ ጋር እሱን መስለን ከሱ ጋር አንድ እንድንሆን ነው አላማው። ግቡም መዳረሻውም እሱ ነው። ስለዚህ ይሄ ሞድ ሲቀየር ይሄ አኗኗራችን ቢለያይ እንኳን መዳረሻው ግን እግዚአብሔር ነው። ለምሳሌ አንድ የንስሐ አባት የንስሐ ልጁን ሁለት የንስሐ ልጆች አሉት ይባል። አንደኛው በጣም ዝሙተኛ ነው፣ አንደኛው ደግሞ ነፍሰ ገዳይ ነው ይባል። ሁለቱንም ተመሳሳይ የሆነ መድኃኒት አይሰጣቸው። ለአንደኛው ካለበት አኗኗር ካለበት ነገር ጋር እየይዞ ሪኮመንድ የሚያደርጋቸው ወይም ደግሞ የሚመክራቸው ምክሮች አሉ። እንዲኖር ደግሞ የሚያዝበት መንገድ አለ። ለዛኛው ደግሞ እንዲኖር የሚያዝበት መንገድ አለ። መለያየቱ ግን
አዘይነው ዘዴ ግቡ ግን ተመሳሳይ ነው ከእግዚአብሔር ጋር መኖር ነው እንደዚህ ሁሉ እንግዲህ የወንዶች የስሜት አገላለጽ የሴቶች የስሜት አገላለጽ ሊለያይ ይችላል ነው ግዙፋዊ ሜዳ ላይ ሲመጣ ማለት እንደዚህ ማለት ግን መዳረሻው ግን የተለያየ ነው ማለት አይደለም ለምሳሌ እግዚአብሔር እንግዲህ ሔዋንን ልጅ እንድትወልድ ማድረጉ ወይም ሴቶች ልጅ እንዲወልዱ ማድረጉ ወንዶች ስለማይወልዱ ይሄ ስለሚወልድ በቃ አንደኛውን እየጠቀመ አንደኛው እንደዛ አይደለም መዳረሻው አዘይነው ዘዴ ራሱ እግዚአብሔር ነው በሁለቱም መንገድ ቢሆን ማለት ነው እና ከዚህ አንፃር ነው ይሄንን የምንረዳው ይሄ ልዩነቱን የምንረዳው ከዚህ አንፃር መሆኑን እንትን ለማለት ነው በጣም ጥሩ ኤክስፕላኔሽን ይመስለኛል ምናልባት አሁን መጨረሻ ላይ ያነሳው ነገር ላይ አንድ ነገር ለማለት ይሄ ፐርሰን የሚለው ነገር አሁን በጣም ተደጋግሞ የሚባል ነገር ነው ለምሳሌ ፐርሰናል ይባላልና ግን እንዳልኩ ይሄ ባለቤታዊ የሆነ እኔ የሚል ሌሎች አንተ የሚሉት የሚያፈቅር በሌሎችም የሚፈቀር እና ህብረታዊ በሆነ ህልውና ውስጥ የሚኖር ተደርጎ ሳይሆን ለምሳሌ አሁን ሴትና ወንድ ሲሉ ራሱ እንደ ቦዲ ፓርት ነው የሚመለከቷቸው እንጂ እንደ ፐርሰን አያዩቸውም ለምሳሌ አሁን ፌሚኒስቶቹ ለምሳሌ ያነሳን ስለነበረ ማለት ነው በክርስትና ውስጥ ግን እንደ ፐርሰን ነው የሚታዩት ማለት ነው እና ኢቨን ሰውነታቸው በሁሉም መንገድ ኤክስፕሎይት ቢደረግ ግድ ማይኖራቸው በብዛት እንደዚህ አይነት አስተሳሰብ ውስጥ ያሉ ሰዎች እንደ ፐርሰን ስለማያዩቸው ነው ብዬ ነው የማስበውና ሶ አይ ቲንክ መጨረሻ ላይ በጣም ጥሩ እንትን ያነሳ ይመስለኛልና ወደ ሁለተኛው ግን ፖይንት እንምጣና ሌላው ዲፈረንስ የሚመስለኝ ጋብቻን በተመለከተ ያለ አንደርስታንዲንግ ላይ ነው እንግዲህ በክርስትና አስተምሮ መሰረት ጋብቻ ክቡርና ቅዱስ ምስጢር ነው ሴክሬድ የሆነ ነገር እንደሆነ ተደርጎ ነው የሚታሰበው በፌሚኒዝም ግን መወገድ ያለበት ጨቋኝ ፔትሪያርካል ኢንስቲትዩሽን ነው እዚህ ላይ ምን ትላላችሁ እሺ ያ አይ ቲንክ አንዱም የሚገለጽበት ማለት ፌሚኒስቶች ዓለም በሚመለከቱበት መንገድና ክርስትና በሚመለከትበት መንገድ መሀል ያለው ልዩነት በጣም ጎልቶ ከሚገለጥባቸው አውዶች ትዳር አንደኛው ይመስለኛል ሶ ልክ ቅድም እንዳልነው ወንድና ሴት አድርጎ ፈጠራቸው እና ብዙ ተዋዙ የሚል ትእዛዝ ሰጣቸው ማለት ነው ስለዚህ ይሄ ትእዛዝ የሚፈጸምበትን መንገድ ደግሞ ጋብቻን ሰራ ማለት ነው ስለዚህ አሁን ብሉይ ላይ ያለው ነገር እንዳለ ሆኖ መጨረሻ ላይ ግን ይሄን ትእዛዝ ፐርፌክት ሲያደርገው ጌታችን ኢየሱስ ክርስቶስ ስለዚህ ከመጀመሪያው ወንድና ሴት አድርጎ ፈጠራቸው ይልና ስለዚህ አንድ ወንድ ስለዚህ ሁለቱም አንድ ናቸው ይላል ስለዚህ ሰው እናትና አባቱን ይተዋል ከሚስቱ ጋር ይጣበቃል እና በዚህ ምክንያት በዝሙት ምክንያት ካልሆነ በስተቀር ከሚስቱ ጋር አንድ ሰው መፋታት የለበትም ብሎ ያዛቸዋል ስለዚህ ከዚህ ትእዛዝ የምንወስደውና በኋላ ቅዱስ ጳውሎስም በጣም አጽንቶ የሚናገርበት የትዳር ክርስቲያናዊ የሆነ እንትን ምንድነው ቅዱስ የሆነ አንድነት ነው ማለት ነው ከእግዚአብሔር የተሰጠ ቅዱስ የሆነ አንድነት ነው እና ለሰው ሊኖርበት የሚገባ የተሰጠ መንገድ ነው ማለት ነው አንለስ አንድ ሰው ፈጽሞ ራሱ ለእግዚአብሔር ለይቶ ቅዱስ ጳውሎስ እንደሚለው በቻስቲቲ በታቅቦ ካልኖረ በስተቀር ማለት ነው ስለዚህ አሁን ትዳርን በዚህ መንገድ ነው ክርስትና የሚመለከተው ግን አሁን ወደ ፌሚኒዝም ስንመጣ ሞደርን ታይም ላይ ትዳር የሚታየው አክቹአሊ በቃ ጀስት የሰዎች ፈቃድ ብቻ ከእግዚአብሔር ፈቃድ ጋር የተገናኘ ነገር ሳይሆን የሰው ምርጫ ነው ማለት ስለሚፈልግ የሚገባበት ስለሚፈልግ ደግሞ የሚወጣበት ነገር ነው እንጂ ለእግዚአብሔር ያለውን ዲዩቲ ፉልፊል እንደሚያደርግበት መንገድ ተደርጎ አይደለም የሚታየው ማለት ነው ስለዚህ በዚህ መንገድ ሲታይ ኮምፕሊትሊ አይ ቲንክ ልዩነቱ ግልጽ የሚሆን ይመስለኛል ጆን እውነት ነው ብዙዎቻችን በተለይ ደግሞ አሁን በመኖርበት አኗኗር ትዳርን እንደ ኢንስቲትዩሽን ነው ምናየው እንዴት እንበለው በአማርኛ ኢንስቲትዩሽን እንደ ተቋም ነው ምናየው ትዳር ግን ሚስጥር ነው ከተቋምነቱ በተቋም እንደዚህ ማየቱ ገድቦ እንትን ማለቱ ብዙም እንትን የሚል ነገር አይደለም ስለዚህ እንግዲህ ከቤተ ክርስቲያን ሚስጥር ወይም ደግሞ ከእግዚአብሔር ጋር አንድ ምን ሆንባቸው ነገሮች መካከል እንግዲህ
ቅዱስ የሆነ ጋብቻ ማለት ነው። እንግዲህ ጋብቻን በተለያየ መልኩ በጣም ሰፋ ተደርጎ ማየት ይቻላል፣ ማየትም ይገባል እንደዛ ማለት ነው። ግን የእንትኑን በውስጡ መዋቅራዊ ሁኔታውን ስትራክቸሩን ማለት ነው የጋብቻን ግን አሁን የተወሰነ ብንመለከተው የሚል እንትን አለኝ። እንግዲህ ጋብቻ በውስጡ ቅዱስ የሆነ ተዋረድ ወይም ደግሞ ሃይራርኪ የሚለውን እንትን ይስባል። እንግዲህ ይህንን ነገር ሃይራርኪ የሚለውን ቃል ብንመለከተው ሞር እንዴት ከጋብቻ ጋር እንደሚያያዝ ማየት የምንችል ይመስለኛል ማለት ነው። እንግዲህ ሃይራርኪ ወይም ደግሞ እኔ ቅዱስ ተዋረድ እያልኩኝ እጠራዋለሁ። ብዙ ጊዜ ሰው ይሄ ወረደ ተዋረድ ምናምን ሲባል አንደኛው ከአንደኛው የሚበልጥ አንደኛው ከአንደኛው እንትን የሚል አንደኛው በልጦ የበላይ ነው ተፈላጊ ነው የስረኛው እሱን ወረደ የሚለው ቃል እሱን ይስባል እና ከዛ አንጻር አይደለም ለምን እንደዛ እንዳልሆነ የምንመለከተው ይሆናል ባጭሩ ማለት ነው። እንግዲህ ይሄ ቃል ሃይራርኪ የሚለው ቃል በቴዎሎጂካል ለነገረ መለኮታዊ ትንተና ሰፋ ባለ መልኩ ለመጀመሪያ ጊዜ ማለት ይቻላል ቃሉን በዚህ ሴንስ በቴዎሎጂካሊ ያብራራው ዲዮናሲየስ ነው። እንግዲህ በስራዎቹ በተለይ ደግሞ የመላእክት ሃይራርኪ ወይም ቅዱስ ተዋረድና የአቅሌሳ የቤተ ክርስቲያን ቅዱስ ተዋረድ በሚል ስራዎች ውስጥ ግን ያው እያንዳንዱ እንትን ላይ አለ ከጀርባው ሀሳቡ ማለት ነው እና እሱን ቴዎሎጂካሊ ያብራራል። ዲዮናሲስ ያመጣው ሀሳብ አይደለም አስቀድሞ የነበረ ነው፣ ግን በዚህ መልክ ያቀረበው ዲዮናሲስ ስለሆነ እሱን እንግዲህ እንትን ማለት ያስፈልጋል ማለት ነው። እንግዲህ ቃሉ ሃይራርኪ የሚለው ቃል አቀማመጥን፣ ቅደም ተከተልን፣ ተዋረድን እንደዚህ አይነትን እንትሮች የሚያመለክት ቃል ነው። ራሱ ቃሉ ለብቻው ይሄ ኢቲሞሎጂካል ዲፊኒሽን የምንለው ማለት ነው። የቃሉ አመጣጥ ስንመለከተው እነዚህን አቀማመጥ፣ ቅደም ተከተል፣ ተዋረድ የመሰሉ ነገሮችን ይዛል ማለት ነው። ዲዮናሲየስ ይህን ቃል ግን ወደ ነገረ ሃይማኖት ትንተና ሲያመጣው እንግዲህ በተለይ ደግሞ ቤተ ክርስቲያን ወይም ደግሞ እውነታ ራሱ በአጠቃላይ መሆን ማለት ምን ማለት ነው የሚለውን ሲያብራራ ነው እና ለሱ ምንድነው በእያንዳንዱ የእውነታ ወይም በእያንዳንዱ ነገር ላይ በቤተ ክርስቲያን ብንሆን ኢቭን በሰውነቱ እንኳን ስጋ፣ ነፍስ፣ መንፈስ እንላለን አይደለ? ኢቭን በእያንዳንዱ በቃ እውነታ ባለበት ቦታ ሁሉ ሃይራርኪ አለ ነው የሚለው ወይም ደግሞ ቅዱስ ተዋረድ አለ ማለት ነው። ግን ይሄኛው ተዋረድ ሰዎች እንደሚያስቡት ተዋረድ አይደለም። ለምን እንዴት መጠበቅ እንዳለብን ጥሩ ምሳሌ ብናነሳ ጥሩ ይመስለኛል። ለምሳሌ ደረጃ አለ፣ መሬት አለ። ከመሬት በላይ የመጀመሪያ ደረጃ፣ ሁለተኛ፣ ሶስተኛ እያለ ይወርዳል ማለት ነው። እንግዲህ ከላይ ያሉት ደረጃዎች ሪፈረንሳቸውን ወይም ደግሞ ማጣቀሻቸው መሬቱ ነው። ከመሬት ከፍ ያለ ከመሬት እንደዛ ነው የምናየው። ከመሬት ባለው ርቀት አንደኛው ለመሬት የበለጠ የቀረበ ነው፣ አንደኛው የራቀ ነው እንላለን ምናምን። ከዚህ አንጻር ማለት ነው እንደዛ ነው የምናስበው። ቦታ ላይ ስፔስ ላይ ነው ይህን ተዋረድ የምንዘረጋው ማለት ነው። ከዚህ በተለየ ግን ቅዱስ ዲዮናሲየስ ይህንን ተዋረድ የሚዘረጋው ስላሴ ላይ ነው፣ ቅድስት ስላሴ ላይ ወይም እግዚአብሔር ላይ ነው። ማለት ምንድን ነው? በእያንዳንዱ አሁን እዚህ ጋር የደረጃዎቹ ላይ ሪፈረንሱ ቋሚ መሬት አለ። ከመሬት አንጻር ይሄ የራቀ ነው፣ ከመሬት አንጻር ይሄ እንደዛ እያለን ነው እንትን የምንለው። እንደዛ ሳይሆን እያደረገ ያለው ሙሉ ተዋረዱ ያረፈው እግዚአብሔር ላይ ነው ማለት ነው። ስለዚህ በእያንዳንዱ ተዋረድ ላይ እግዚአብሔር ራሱ ነው ያለው ማለት ነው። ከዚህ አንጻር መበላለጥ የለም። ምክንያቱም ሙሉ እንደ መሬቱ ከታች ሆኖ ሳይሆን እያደባለቅን ያለ ነው። ለእግዚአብሔር ያለው ታች ላይ ብቻ ነው። ይሄ በደረጃው ምሳሌ ከወሰድን ማለት ነው። በዛ የምናስብ ከሆነ በተቃራኒው ግን የተዘረጋው ሙሉ መዋቅሩ እያንዳንዱ እርከን የተዘረጋው እግዚአብሔር ላይ በመሆኑ እያንዳንዱ እንትን
ከእግዚአብሔር ጋር ስለሆነ አኳኋኑ ኩነቱ ምኑ ሊለያይ ይችላል እንጂ በእያንዳንዱ እርከን ላይ ያለው ራሱ እግዚአብሔር ነው ማለት ነው። እግዚአብሔር ላይ ያረፈ ስለሆነ ስለዚህ ከዚህ አንፃር ነው ማየት ያለው። ተዋረድ ስንል አንዱ አንቶ አንዱ እግዚአብሔር እናገኝም አንደኛው ብቻ ነው እግዚአብሔር የሚያገኘው። ከዛ ያ እግዚአብሔርን ካገኘው በኋላ ያኛው ሌላ ነገር የሚሰጠው ነው አይደል? እያንዳንዱ እንትን ላይ ያለው እግዚአብሔር ነው ማለት ነው። ስለዚህ ዲዮናሲየስ በሴለስቲያል ወይም ደግሞ የመላእክት ቅዱስ ተዋረድን በሚተነትንበት መጽሐፉ እንደዚህ ብሎ ተዋረድን ይገልጿል በሁለት አይነት መልኩ። የመጀመሪያው የተዋረድ ዓላማው ከእግዚአብሔር ጋር አንድ መሆን ወይም እግዚአብሔርን መስሎ ከእግዚአብሔር ጋር አንድ መሆን በሚል ያቀርባል። ሁለተኛው ደግሞ በተዋረድ ውስጥ ያሉ ሶስት ነገሮችን ይዘረዝራል ማለት ነው። የመጀመሪያው ቅዱስ የሆነ ቅደም ተከተል ወይም ስርዓት፣ ከዛ እውቀትና አክቲቪቲ ወይም ደግሞ እንቅስቃሴ አለ ማለት ነው። ምንድነው? በእያንዳንዱ በተዋረድ ወይም እርከን ውስጥ ልዩ የሆነ እውቀት አለ፣ ልዩ የሆነ አክቲቪቲ አለ። የሆነ የቆመ ነገር አይደለም። ሁሉም እግዚአብሔርን ከእግዚአብሔር ጋር ይሰራል። ሁሉም እግዚአብሔርን ወደ መምሰል ያድጋል። ግን ልዩ የሆነ ደግሞ በውስጡ ልዩ የሆነ ኢነርጊያ ወይም አክቲቪቲ አለ፣ ወይም ደግሞ እውቀትም ደግሞ አለ፣ ቅደም ተከተል ደግሞ አለ በተዋረድ ውስጥ ማለት ነው። እንግዲህ ይህንን በቅዱስ ዲዮናሲየስ በሶስት አይነት መልኩ ያሳየዋል ይህንን ተዋረድ ማለት ነው። መጀመሪያ የሚያሳየው በቤተ ክርስቲያን ቅዱስ ሚስጥራት በቤተ ክርስቲያን በጥምቀት ሜሮንና ቁርባን በእነሱ ያሳያል። ሌላ ደግሞ በክህነት ጳጳሳት፣ ካህናትና ዲያቆናት ያሳያል። ከዛ ደግሞ ፌስቡክ አማኞች ምእመን እንግዲህ የነጹ ኢሉሚኔሽን ደግሞ ያበሩ እንበለው ንጻ ነፍስ ብድለው ማለት ነው። ንጻ ስጋ፣ ንጻ ነፍስና ንጻ ልቡና ምድለው ነው። አክቹአሊ ያነጹ ያበሩና ፍጹምና ላይ የደረሱ ፍጹማን የሆኑ ማለት ነው። እንግዲህ እያንዳንዱ ክፍል ላይ ካየነው አሁን የቤተ ክርስቲያን እንትን ሲያነሳ የቤተ ክርስቲያን ተዋረድ ሲያነሳ ሳክር እንትን አለ፣ ሚስጥራት አሉ፣ ከዛ ደግሞ ካህናት አሉ፣ ከዛ ምእመናን አሉ። ሶስት ነው። ውስጣቸው ደግሞ ሶስት አለ ኤቭሪ እንትሉ ላይ ማለት ነው። የመላእክትም ደግሞ ሃይራርኪ ሲያነሳ እያንዳንዱ ክፍል ላይ ሶስት ነው። መላእክቶችን በሶስት አለ። አዎ። ስለዚህ የመላእክትንም ነገድ በዛ መልክ ነው። ከኃይላት እስከ መላእክት ድረስ በሶስት እያደረገ ነው እንትን የሚለው ማለት ነው። ይሄ ራንደም የሆነ ወይ ደግሞ ዝም ብሎ በእንትን ሳይሆን ምንድነው ከጀርባው ያለው ይሄ ቅዱስ ተዋረድ የሚያሳየው እንደ አይከን እንደ ምስል ነው። ምድር የሚያሳየን ቅድስት ሥላሴን ነው የሚያሳየን። መሰረቱ መነሻው እንትኑ ይሄ የቅድስት ሥላሴ ነገር ነው የሚያሳየው ማለት ነው። አብ ወልድ መንፈስ ቅዱስ። ለዛ ነው እንደዚህ እያንዳንዱ ክፍል 3 ከዛ በውስጡም ስገባ 3 የሚኖረው ማለት ነው። ስለዚህ ይህ ቅዱስ ተዋረድ የሚያሳየው የአብ የወልድና የመንፈስ ቅዱስን ነገር ወይም ተዋረድ ነው ማለት ነው። ይህ ማለት እንዴት ነው? አሁን ከአይምሯችን እንዳወራ ነው። ከአይምሯችን ይሄ መበላለጥ አንዱ ካንዱ ማስቀደም እንደዚህ አይነት ነገሮችን ለማንሳት አይደለም። እንግዲህ ቅዱስ ተዋረድ ስንል ማለት ነው ምንድነው? በስላሴ ውስጥ አብ አባት ነው፣ ወልድ ደግሞ ከስሙ እንደምናየው ልጅ ነው። እንግዲህ ልጅ በመሆኑ አያንስም። እንደዚህ ማለት ደግሞ ስርዓት የለም ማለት ደግሞ አይደለም። አባት አለ፣ ልጅ አለ፣ እንደዛ ነው እንትኑ ማለት ነው። በአንድ በኩል መበላለጥ የለባቸውም እንላለን አብና መንፈስ ቅዱስ እና አብ አባት በመሆኑ ልጁን አያዘው ይላል ቅዳሴ ማርያም ላይ አይደለ? ግን አት ሴም ታይም ደግሞ ታዘዘ እንላለን። እውነት ነው፣ ወልድን ማለት ነው። ስለዚህ ከመበላለጥ የሚመጣ ሳይሆን ከፍቅርና ከመታዘዝ ያለ ተዋረድን ግን ያሳያል ማለት ነው። እውነት ነው። ስለዚህ መጨረሻ ላይ ዋናው ደግሞ ልናነሳውና ልንል የማንችለው ምንድነው ታዲያ ይህንን ተዋረድ የያዘው ያጸናው የሚለውን ነገር ያው እንግዲህ እንዳውራ ነው ከስላሴ ስለሆነ ማለት ነው። እንግዲህ የቅድስት ስላሴ ነገር ሁሉ ያው
የተያዘው በፍቅር ነው። ለዛ ነው ቅዱስ ሐዋርያው ዮሐንስም እግዚአብሔር ፍቅር ነው ሲል መሰረቱ እግዚአብሔር በህልውናው በፍቅር የሚኖር አምላክ ስለሆነ ማለት ነው። እንግዲህ ከዚህ ከተዋረደ አንፃር ስናየው ምንድነው እንግዲህ ራሱን ይሰጣል ለወልድ ማለት ነው። እንደ አባትነቱ ያፈቅረዋል። ወልድ ደግሞ የልጅነት ፍቅሩን ለአባቱ ይመልሳል ማለት። ይህንን ተዋረድ ይህን ቅርጽ ስርዓት ያቆየው ፍጹም የሆነ ፍቅር ነው ማለት ነው። እንግዲህ ወደ ታች ስንመጣም ክህነት ላይ ስንመጣ የሚኖረው እንደዛ ነው። ጳጳሳት ሲከበሩ የመጀመሪያው ስራቸው ምንድነው? ክርስቶስን መስሎ ራሳቸውን ሳክሪፋይስ አድርገው ለሌላው መስጠታቸው ነው። እንደውም ዲዳኬ ላይ እንደዚህ ሚል አለ፣ ጳጳሳታችን እናስቀድማቸዋለን ወይም እናከብራቸዋለን ለምንድነው? እነሱ የኛ ነቢያትና መምህራኖች ናቸውና ብሎ ይጽፋል ማለት። ስለዚህ አንድ ጳጳስ ሲሆን ምንድነው መጀመሪያ ራሱን ክርስቶስን መስሎ ራሱን ባዶ አድርጎ ይሰጣል ማለት ነው፣ ለሌሎች ይሰጣል ማለት ነው። ካህናትም እንደዛው ራሳቸውን ባዶ ይሰጣሉ። ዲያቆናትም እንደዛው አንዱ ካንዱ ራሱን ፍጹም የሆነ ከኃላፊነት ጋር የሚመጣ ነገር ነው። ፍጹም ፍቅር የሆነ ነው። ይህንን ተዋረድ የሚያንቀሳቅሰው የሚያያይዘው አንድ የሚያደርገው ፍቅር ነው ማለት። ይሄ በጣም ኢምፖርታንት ነገር ነው። በኋላ አሁን ከጋብቻ ጋር እንትን ስናረገው ስናያይዘው ይህንን የምንመልከት ይሆናል። እስቲ ባርኒ ደግሞ እንዴት እንደሚያያዝ እንትን ብትለን ከተዳር ጋር የተያያዘ ነው። ኦኬ ያው ልክ አሁን ጆን ያልከውን ይሄንን ከመላእክት ጋር በስላሴ መጀመሪያ የምናየውን ከዛ በመላእክት የምናየውን ከዛ ቤተክርስቲያን ውስጥ የምናየውን እንትን ወደ ትዳር ውስጥ ማምጣት ማለት ነው። እና ያው አሁን በዘመናችን ኮንትሮቨርሻል ከሚሆኑት ነገሮች መካከል አንዱ ምንድነው? ትዳር ውስጥ ሚስት ለባል ትታዘዝ፣ ባል ደግሞ ሚስቱን ይውደዳት የሚለው የቅዱስ ጳውሎስ ትእዛዝ ነውና እሱም ይሄንን ሲያደርግ ደግሞ በምን ይመስለዋል? በክርስቶስና በቤተክርስቲያን ይመስለዋል። ቤተክርስቲያን ለክርስቶስ እንደምትገዛው ሚስት ለባሏ ትገዛ፣ እሱ ደግሞ ክርስቶስ ቤተክርስቲያን እንደወደደ እሷን ይውደዳት ብሎ ያዛል። ሌላም ቦታ ደግሞ ወንድ የሴት ራስ ነው፣ የወንድ ራስ ደግሞ ክርስቶስ ነው፣ የክርስቶስ ራስ ደግሞ እግዚአብሔር ነው ወይም አብ ነው ብሎ ይናገራል ማለት ነው። ስለዚህ ይህንን በማለት ቅዱስ ዮሐንስ አፈወርቅ አሁን ስለ ይሄኛውን ነገር ሲተረጉመው ተመሳሳይ ስለሆነ አይደለም ይላል። ማለት ወንድ ከሴት ያላት ሴት ከወንድ ያላት ርቀትና ወንድ ከክርስቶስ ያለው ርቀት እኩል ስለሆነ አይደለም እንደዛ እያለ ያለው፣ ወይም ደግሞ በአብና በወልድ መካከል ያለው ርቀት በሰውና በእግዚአብሔር ነው፣ ወይም ደግሞ በወልድና በእኛ በክርስቶስና በእኛ መካከል ካለው ርቀት ጋር የሚተካከል ስለሆነ አይደለም። ምሳሌውን በዛ መንገድ መረዳት የለብንም። ይልቁንም መታዘዝን ሲያሳይ ነው፣ ከኦቢዲየንስ አንጻር ነው። ልክ ወልድ ከፍቅር የተነሳ ጆን እንዳልከው ለአባቱ እንደሚታዘዘው ሰውም ደግሞ እንደዛው ለእግዚአብሔር መገዛት አለበት፣ ወይም ደግሞ ወንድ ደግሞ ለክርስቶስ መገዛት አለበት። ሴትም ደግሞ ልክ ከዛው የተነሳ በፍቅር ለባሏ መገዛት አለባት ሲል ነው ማለት ነው። ይሄንን ሲል ግን ቅድም እንዳልከው አሁን አንድ ጳጳስ ልክ እንደ ክርስቶስ ራሱን ባዶ አድርጎ ለመንጎቹ ራሱን እንደሚሰዋው እና እነሱ እንደሚጠብቅ ለባልም የተሰጠው ኃላፊነት ይሄ ነው ማለት ነው። ምንም አሁን እውነት ነው የበላይነት ተሰጥቶታል ማለትም እሱ በሷ ላይ ስልጣን እንዲኖረው እንዲወስን ትዳሩን እንዲመራ ኃላፊነት ተሰጥቶታል። ይሄ ኃላፊነት ግን ሲሰጠው ውስጡ የኃላፊነቱ ኮንቴንት ኮምፕሊትሊ ኮንሲደር የሚያደርገው ራሱን ሳይሆን እሷን ነው ማለት ነው። የሚወስናቸውን ውሳኔዎች በጠቅላላ እሷን ከመጥቀም አንጻር እንጂ ራሱን ከመጥቀም አንጻር ሊወስን አይችልም ማለት ነው። ይህንን ባደረገ ቅጽበት የተሰጠውን ኃላፊነት ትቷል ማለት ነው፣ ወይም ከዛ ውስጥ ወጥቷል ማለት ነው። ስለዚህ እዚህ ትዳር ውስጥ የምናየው ሃይራርኪ አት ዘ ሴም ታይም ደግሞ እሷም ለሱ የምትገዛው ባሪያ ለጌታው እንደሚገዛው ማለት ያለ አማራጭ አይደለም የምትገዛው፣ ይልቁንም ፈቃድ አላት እና ፈቃዷን ነው የምትሰጠው ለሱ ሳክሪፋይስ አድርጋ ማለት ነውና ሮሜ ዮሐንስ አፈወርቅ እዚህኛው ነገር ላይ ይሄ ለመታዘዝን ነው እና ፍቅርን ሊያመለክት ነው እንደዚህ ያለው ሲል
ምን ያመጣል? አለበለዚያ እኮ ባሪያና ጌታን ማምጣት ይችል ነበረ ይህን ነገር ሲያስረዳ። ነገር ግን ሚስትን አመጣ። ምክንያቱም ሚስት ለባሏ ስትገዛ የምትገዛው ነፃ ሆና በራሷ ፈቃድ ነው እንጂ ለባሏ የምትገዛው ከግዳጅ የተነሳ አይደለም ይላል ማለት ነው። ስለዚህ ሃይራርኪን ስንረዳው ኮምፕሊትሊ እሷ ፈቃዷን እንደሱ የማድረግ እሱ ደግሞ የተሰጠውን ስልጣን ኮምፕሊትሊ እሷን ኮንሲደር ባደረገ መልኩ ለሷ ሲል ሁሉንም ውሳኔዎችና ሁሉንም ድርጊቶቹን እሷን ለመጥቀም እሷን ከፍ ለማድረግ ሲል ማድረግ አለበት ማለት ነው እና እንትን ሌላም አንድ ዮሐንስ አፈወርቅ የሚያነሳው ነገር ምንድነው? በእንትን በክብር እኩል ናቸው ይላል። ግን የክብር መተካከል አት ዘ ሴም ታይም ፕራክቲካል ነገሮች ልዩነትን ያመጣል። ልዩነት ስለሚያመጣ ኦርደር መኖር አለበት ቤት ውስጥ ማለት ነው። እና ቤት ውስጥ ኦርደር የሚኖር ከሆነ ደግሞ ሃይራርኪ መኖሩ ግድ ነው ማለት ነው። ግን ይህ ሃይራርኪ ቅድም ጆን እንዳልከው በፍቅር መሆን አለበት እንጂ በመፎካከር ሊሆን አይችልም ማለት ነው። እና አሁን ባልና ሚስት ጋር ያለውን ነገር አሁን ያለው የጾታ እኩልነት ሬቶሪክ የፉክክር ስለሆነ በትክክል ካፕቸር ሊያደርገው በጣም ይቸገራል ማለት ልክ ይሄ ስልጣን የሚለው ነገር ሲነሳ ወይም የበላይነት የሚለው ነገር ሲነሳ የሚያስበው ከጭቆና ጋር ነው የሚያያይዘው ማለት ነው። እና እንደውም እኔና ኤርሚ ትላንት አንድ ዲቤት ላይ ነበርን ከዚሁ ጉዳይ ጋር በተያያዘ እና አንድ የተጠቀምነው ምሳሌ ነበረ ለማስረዳት። አሁን አንድ ሰው ምናልባት ልጅ እያለ ለእናትና አባቱ ሲገዛ ማለት አማራጭ ላይ ኖረው ይችላል ማለት በሁሉም ነገር እነሱ በሱ ላይ ስልጣን አላቸው፣ የበላይ ናቸው። ግን አንድ ልጅ አድጎ ሙሉ ሰው ሆኖ ራሱን ከቻለ በኋላ ስቲል እናትና አባቱን ይታዘዛል አይደለ? ወይም እንዲታዘዝ ኤክስፔክት ይደረግበታል። ኢቨን እናትና አባቱ ትልቅ ሰዎች ሆነው አርጅተው ማለት ፊዚካሊም ሆነ ፋይናንሻሊም ሆነ በሁሉም ነገር እሱ በሱ ላይ ስልጣን ሊኖራቸው ባይችል እንኳን ስቲል ይታዘዛል። ለምን ይታዘዛል? ከዶሚኔሽን የተነሳ ሊሆን አይችልም የሚታዘዘው፣ ከፍቅር የተነሳ ብቻ ነው ሊታዘዝ የሚችለው ማለት ነው። ስለዚህ ወደ ትዳርም ውስጥ መተን ትዳር ውስጥ ሃይራርኪ ያለ ስንል እንደዚህ መታዘዝም ሆነ ወይም ደግሞ ማዘዝም ቢሆን ከፍቅር የተነሳ የሚደረግ እንጂ ልክ አት ሴም ታይም አሁን እናትና አባትም ልጅን ሲያዙ ለራሳቸው ጥቅም ብለው አያዙ። አክቹዋሊ ልጁን የሚጠቅመውን ነገር ነው የሚያዙት የእውነት እናትና አባት ከሆኑ ማለት ነው። ስለዚህ እንደዚህ ያለን ተዋረድ ነው ቤተክርስቲያን ውስጥ የምናገኘው ማለት ነው። ቤተክርስቲያን ውስጥ የምናገኘው አት ሴም ታይም ቤተክርስቲያንም ትዳር ውስጥ እንዲኖር የምታዘውና የምታስተምረው ማለት ነው። እዚች ጋር አንድ እንትን ለማለት ያክል ብዙ ሰው እንግዲህ በዚህ ተዋረድ ላይ ያው በሴትና በወንድ መካከል ያለው ልዩነት የሮል ልዩነት የሚና ልዩነት ነው ይልና አሲፍ ራንደም ማለትም እሱ የሆኑ ነገሮችን ኃላፊነት ይኖራል፣ እሷ ደግሞ የሆኑ ነገሮች ግን ከኦርደር ጋር የማይገናኝ እንደዛ አርጎ ነው የሚያስበው። ግን እዚህ እንትን ውስጥ ያለ ነው፣ እዚህ ሃይራርኪ ውስጥ ያለ ነው ይሄ ሚና። ሁለተኛ ደግሞ ሚናው የሚመነጨው ከእንትን ነው። ይሄ እንዴት እንበለው አሁን ከባዮሎጂ ጋር ከይሄ ሳይኮሎጂካል ና ፊዚዮሎጂካል የሆነ ነገር ወይም ሰውነትና ይሄ የምናስበት መንገድ ሴቶች የሚያዩበት መንገድ አለ፣ ወንዶች የሚያዩበት መንገድ አለ። እንደዚህ አይነት ነገሮች አሉ። ከነሱ ጋር አያገናኙም። ጀስት ሚና አለ። እኛ የሆነ ሚና ለሆን ሰጥተናል፣ ይሄ ሚና ለሴ ሰጥተናል። ግን ከዚህ በኋላ ግን ይሄ ሚና ግን ያው ሶሻል ኮንስትራክት ስለሆነ እንትን መባል አለበት ብሎ የሚያስብ ሊመጣ ይችላል። አንደኛ ይሄ ሮል ያው ከእንዱን ጋር የተያያዘ ነው ማለት ነው። ከዛ ያው ሲፈጠር ይሄን ሃይራርኪ ምክንያቱም ሃይራርኪ ቀደም እንዳለው እግዚአብሔርን የሚያሳይ ነው፣ የእግዚአብሔርን ንድፍ የሚያሳይ ነው። ስለዚህ ጉዳዩ ከዛ ጋር የሚያያዝ ከእግዚአብሔር ንድፍ ጋር የሚያያዝ ነገር መሆኑን እንትን ለማለት ነው። ስለዚህ ወደ ቀጣዩ ፖይንት እንሂድና ያው ከሜሪጅ ጋር እንግዲህ አያይዘ ሌላ የምናነሳው ነገር በክርስትና ውስጥ እና ምሳሌ እናትነትን በተመለከተ ያለው አስተሳሰብና በፌሚኒዝም ውስጥ እናትነትን በተመለከተ ያለው አመለካከት ይለያያል። በክርስትና ውስጥ እናትነት የህይወት መንገድ የድህነት መንገድ ተደርጎ ይታሰባል። በፌሚኒዝም ውስጥ ግን የሚታሰበው እናትነት ሴቶች አቺቭ ማድረግ ከምትችላቸው ነገሮች የሚከለክል የሚያስቀርና የሚያሰናክል እንደሆነ ተደርጎ ይታሰባል። እዚህ ላይ እስቲ ኮሜንት አድርጉ። ጆን ይጀምራል። እንግዲህ ያው እንዳለው ነው። አባትነት አለ፣ እናትነት አለ።
ልጅነት አለ ቤተሰብ ውስጥ ማለት ነው። ያንዳንዳቸው የራሳቸው ሚና አላቸው የራሳቸው እንትን የሚሉበት at the end of the day ግን እንዳወራ ነው ግቡ እንትኑ ያው ከእግዚአብሔር ጋር መኖር ማለት ነው። እንግዲህ ወንዶች ጥሩ አባት ይሆናሉ ሊደር ይሆናሉ ቤት ውስጥ በነገራችን ላይ አሁን ስለኖር ያለን የሊደርሺፕ ፍቺ ጥሩ አይደለም። መምራት ማለት የሚለው እንትን ለምሳሌ ስራ ቦታ ምንም ስናይ መምራት ማለት በቃ ከስር ያለው ምንም ፈቃድ የለውም ምን የለውም ይሄን ታረጋለህ ይሄን የሆነ እንትን ይሰጣል የሚያደርገውን ነገር ከዛም ፉልፊል ካረገ ጥሩ ነው ፉልፊል ካላረገ መጥፎ ነው ብለ ያባርራል ማለት ነው። ሶ ሊደርሺፕ ብሎ ሰው የሚያስበው እንደዛ አይነት ነገር ይመስላል ግን ሊደርሺፕ እንደዛ አይደለም። ሊደርሺፕ እንደውም በጣም ሊደር የሆነ ሰው አንደጋ የሌላውን ሰው ኳሊቲውንም ይረዳል መጠየቅ ያለበት ጊዜ ይጠይቃል ያን የዛንን ሰው እንትን ነው የሚያወጣው እንደውም ተቃራኒ ነው ለማለት ነው አሁን ከመናስብበት እንትን ማለት ነው። I think ዲዮናሲስ ጥሩ ምሳሌ ይመስለኛል እዚህ ስለ ሴሌስቲያል ሃይራርኪ ሲያወራ ኤክሌሲያስቲካል ሃይራርኪም ላይ አለ ግን የመላእክትን መበላለጥ ወይም ተዋረዱን ሲገልጸው አክቹአሊ ቀድመው ያሉት ማለት ለእግዚአብሔር የበለጠ ቀርበው የሚገኙት ሌሎቹን ወደ እነሱ የመሳብ ሚና ነው ያላቸው። ስለዚህ ጀስት የሆነ ነገር እንትን ማለት ሳይሆን ለነሱ መጀመሪያ ፐርሲቭ የሚያደርጉት ላይት አለ ያንን ላይት ከእግዚአብሔር የሚመጣውን ላይት ወደ ቀጣዮቹ የማስተላለፍና እነሱን ኢሉሚኔ ማድረግ እና ፒዩሪፋይ የማድረግ ስራ ነው እንጂ የሚሰሩት ልክ አሁን አንተ እንዳልከው ዶሚኔት የመደራረግና ጀስት ከታቻቸው ስላሉ ብቻ እነሱ ላይ ስልጣን ኤክሰርሳይዝ የማድረግ ስራ አይደለም የሚሰሩት። የነሱ የመኖር የነሱ ሚና ከታች ያሉትን ወደ እነሱ መሳብ ነው የሚኖሩት ለዛ ፐርፐዝ ነው። ልክ ነውና ከዚህ ጋር በተያያዘ እንደውም አንዳንድ ሰዎች እታች ወይም ደግሞ ሃይራርኪው ላይ ወይም ተዋረዱ ላይ ለምሳሌ ወንድ ከላይ ከሆነ ሴት ካለች ከዛ ልጆች ካሉ ሴቶችና ልጆች እንትን እንደሌላቸው ፓወር እንደሌላ ኃይል ቢባል ነገር እንደሌላቸው ተደርጎ ነው የሚታሰበው ግን ውሸት ነው። ማለት ምንድነው ወንድ ልጅ የሚያወጣበት ኩነት አለው ፓወሩን ሴት ልጅ የምታወጣበት ኩነት አለ ልጆች የሚያወጡበት እንትን አለ ማለት ነው። በሰው ልጅ ታሪክ ላይ የምናየው እንደዛ ነው። እንደውም ፌሚኒስቶች ምንም ጭራሽ እስከዛሬ ፖለቲካ ላይ ሴቶች ምንም እንትን የላቸውም ብለው እስኪያስቡ ድረስ ምክንያቱም የኃይል ዲፊኒሽናቸው ሮንግ ስለሆነ ማለት ነው። ሶ የተለያየ አይነት እንትን አለና እናትነት እንግዲህ ይሄ ብዙ ጊዜ ጥበብ ጽድቅ የሚጠራው በሴት አንቀስ ነው። ይሄ መመገብ ነርቸሪንግ የሚባለው ነገር መሳሳት የመሳሰሉት ማለት ነው። በመጀመሪያ ደረጃ እናትነት ራሱ ያው እንደ ሁሉም እንደ አባትነትም እንደ ልጅነትም እግዚአብሔርን ማኛ መንገድ ነው ወደ እግዚአብሔር መዳኛ መንገድ ነው። ይሄንን ልናስብ ይገባል እናትነት ስንል ማለት ነውና በተለይ ደግሞ እንትን ውስጥ ልኳን ያወቀች እናት እንዴት ነው ልጆቿን የምትቀርጸው ልጆቿን የምትሰራው እሷ ናት እንትኑ ማለት ነው የሚሆነውና በጣም ክርስቲያናዊ ነገር ነው ይሄ እናትነት ማለት ነው እንጂ አሲፍ የሆነ ልጆችን በርደን ወይም ደግሞ እንትኖች አይደሉም። በአለም ደግሞ እንደ ጨቋይ የሚታይበት እንትን ብዙም ይሄ ቀደም ያለው ነው በወንድና በሴት እና በልጆች መካከል ያለውን እንትን ወደ ግጭት ውስጥ ማስገባት ነገር ነውና እናትነት እንትን ነው። ግን ባርኒ ከዚህ ላይ ከመጨመሩ በፊት አንድ ቅዱስ ጎርጎሪዮስ ዘንዚናንዙ ኦሬሽን 14 ላይ የተናገረው ነገር መናገር ፈልጋለሁ። እዚህ ጋር ስለ ቤተሰብ የተናገረበት እንትን ነው ስለ ቤተሰብነት ማለት ነው። ኦሬሽን 14 ላይ ከላይ የሚያቀርበው ነገር ሲታይ ስለ ቤተሰብ የሚያወራ አይመስልም። ምንድነው የሚያወራው ጎርጎሪዮስ እንግዲህ በዘመኑ የስጋ ደዌ በሽታ ያለባቸው ሰዎች አሉ የላፕሮሲ በሽታ ማለት ነው። እና እነዚህ ሰዎች እንግዲህ እንትናቸው ይጠፋል። እንግዲህ የስጋ ደዌ በሽታ የዛን ጊዜ የሚያው መድኃኒት ማን ነበረውም በቃ አንድ ሰው ሲያዝ ሙሉ የፊቱን ገጽታ ይበላሻል። ሙሉ እስኪ አይታወቅ ድረስ አፍንጫው ይቀልጣል እንደዚህ አፉ ግንባሩ እንዳለ የሰውነት እንትኑ እንትን ያደርጋል። እና ደግሞ ያው በብዙ ጊዜ ኮንታክት በማድረግ እንትን የሚል በሽታ ነው። ከ7 ከ8 ጊዜ በላይ ኮንታክት
ወይም ደግሞ ግንኙነት ንክኪ ካለ ዳይሬክት የሆነ ንክኪ ካለ እንትን የሚተላለፍ እንትን ነው በሽታ ነው ከዛ ሰውዬ ጋር ብዙ ጊዜ ኮንታክት ከተደረገ ማለት ነው። ሶ እነዚህ ሰዎች ምን ይደረጋሉ? ለብቻቸው ተገለው ከሰው እንዲኖሩ ይደረጋሉ ማለት ነው። እና እነዚህ ሰዎች ከነርጉ ባለ አሁን እርዳታ ሲጠይቁ ሲለምን ሰውም አያውቃቸውም። ወደዛም ወደ እነሱ ሄዶ ብዙ በሽታውን እንትን ያሉ ተካፍለው እንትን ያሉ ብዙ ካህናት ብዙ ሰዎች አሉ እነሱን ለመርዳት ብዙ ሴቶች ብዙ እንትኖች አሉና ግን እነሱ አሁን አያውቋቸውም መልካቸው በጣም እና እንትናኮ የእንትና ልጅ ነኝ እያሉ ይናገራሉ የእንትና እንትን ነኝ እያሉ ይናገራሉና ያው ሰውም እንትን ያደርጋቸዋል ማለት ነው። ሶ ይሄንን ኦሬሽን ግሪጎሪ ሲጀምረው እንግዲህ ወንድሞች እና እህቶች እያለ ነው የጀመረው ወንድሞች እያለ ነው የጀመረው ማለት ነው። ከዛ እነዚህን በስጋ ደዌ በሽታ የተጠቁ ሰዎችን አዘይነው ዘዴ ወንድሞች ያላቸው ጤነኞቹን ማለት ነው ለነዚህ ነው በስጋ ደዌ ለተያዙት ሰዎች ማለት ለነሱ ወንድሞች ናቸው ለነሱ አባቶች ናቸው ለነሱ እናቶች ናቸው። ለምንድን ነው የሚሆነው? አዘይነው ዘዴ ይህ አንድነት የሚፈጠረው ይሄ በከላይ በሚታይ ውበት ወይም እኔን ስለሚመስል እኔን ስለሚሆን ወይም ደግሞ እኛ ራሳችን ብዙ ጊዜ ስለምንወድ በቃ እኛን ከመሰለ ወይ በቃ ንጹህ ስለሆነ ምናምን አይደለም። ቤተሰብ ውስጥ ያለ አንድነት የሚፈጠረው ስለ ፍቅር ነው። ሶ በክርስቶስ አንድ ሆነናል። ሶ ክርስቶስ የሁላችንንም ባህሪ ተዋህዶ አንድ ሆነናል በክርስቶስ። ሶ እነዚህ ሰዎች ምንም መልካቸው እንትን ቢል ቢሟሽሽ እንትን ቢል ወንድሞቻችን ናቸው በክርስቶስ አንድ ስለሆነ ስለምንወዳቸው ራሳችን በሙሉ መስጠት አለብን ለእነሱ ይላል። ይሄንን እንትን ያልኩት ምንድነው እናትም እናት የሚያረጋት እዚህ እንትኑ ይሄ ፍቅሯ ነው ለልጆቿ ያላት ፍቅር ለባሏ ያላት ፍቅር ነው። ይሄንን ባይዘው በዚህ ብቻ የሚገደብ አይደለም። ይሄ ኒውክሊየር ፋሚሊ የሚባለው አላ እናት አባትና ልጅ እሱ ሞዴል እንደውም እኔ በጣም የሆነ በቅርብ የመጣ እንትን ነው ማለት ኤክስቴንድድ ፋሚሊ ነው ሞር ኖርማሊ ማለት ነው። አሁን አንዱ የሚታየው ሶሻል ክራይሲስ ማለት ለምሳሌ ወላጆች የሌላቸው ልጆች በቃ ማለት ጎዳና ሊወጡ ይችላሉ። ግን ኖርማሊ በፊት እንደዛ አይደለም። ምክንያቱም ሶሻል ስትራክቸሩ ሰፊ ስለሆነ አንድ ሰው እናትና አባቱ ባይኖሩ ስቲል ሪሲቭ የሚያደርገው ፋሚሊ አለ። የሱ ልጅ ነው ማለት የወንድሜ ልጅ የኔ ልጅ ነው የዘመዴ ልጅ የኔ ልጅ ነው። ስለዚህ ዝም ብሎ ሜዳ አይወደቅም ማለት ነው። አሁን ግን በጣም ስላጠበብነው ነው ጀስት እናትና አባት ብቻ ናቸው ሪስፖንሲብል ብለን የምንወስደው። ያ ሶ ላይክ በዚህ እንትን ውስጥ ነው ለልጆቿ ቨርቹ ወይም ጽድቅ የሚለው ነገር የምታስተላልፈው ክርስቶስን የምታሳየው ማለት ነው። በሌላ አነጋገር ማለት ነው እንግዲህ እንደ ሞደርኒቲ አሁን በተለየ ፌሚኒዝም እንቅስቃሴ እናትነትን ከማስጠላት ይሄ ማዘር ሁድን ማለት ነው ከማስጠላት አንፃር እናትና ልጆች ለይተው ልጆች ምን የትኛው ጥሩ የትኛው መጥፎ ወይም ደግሞ ጽድቅን መለየት አይችሉም። ግን እናት ክርስቲያን ስትሆን ጽድቅን ስትለይ ጽድቅን ስታክስ ጽድቅን ስትኖር እንግዲህ እሷ ናት ነርች የምታረጋቸው የምትመግባቸው የምታሳያቸው። መመገብ ማለት ሁሉንም ነገር ማለት ምግብ ፊዚካሊ መመገብ ብቻ ሳይሆን አእምሯቸውን የምትመግበው እሷ ነች መንፈሳቸውን የምትመግበው እሷ ነች። እና ሊተራሊ ሼፕ እንዲደረጉ ነው የምታረገው ይሄንን እነዚህን እንትኖች ማለት ነውና እናትነት በጣም እንትን ነው እንግዲህ በጌታችንና በእመቤታችን መካከል ያለውንም እንትን ማየት ይቻላል። በጣም የቃና ዘገሊላ ነገር በጣም እዚህ ጋር የሚያስገርመኝ ይመስለኛል። ቃና ዘገሊላ ላይ ቅዱስ ቄርሎስ በዮሐንስ ወንጌል ሲተረጉመው እንግዲህ ወይን አልቆባቸዋል ወይን ሲያልቅባቸው እመቤታችን ለክርስቶስ እንግዲህ ወይን አልቆባቸዋል ብላ ተነግራቸዋለች። ክርስቶስ የመለሰላት ምንድነው ጊዜ ገና አልደረሰም ብሎ ነበር የመለሰው። ከዛ ግን እሷ በነገረችው መሰረት ደግሞ ያደርገዋል ማለት ነው። ሶ ቅዱስ ቄርሎስ ሲተረጉመው እንዴት ምን ያክል ለእመቤታችን ያለውን ፍቅሩን እንደ ሲል እንግዲህ ጌታችን ያስብበታል ይህንን ተአምር ሊሰራበት ያስብበት ጊዜና ቅስፈት ቦታ አለ። እመቤታችን ስትለው ግን
ስትነግረውና እንዲደረግ ስትጠይቀው ግን የሷን እንትን ተቀብሎ ማለት ነው። ማለት ምንድነው ሁለቱም አንደኛው ጥሩ አንደኛው መጥፎ ሆኖ አይደለም፣ ግን በቃ ፍቅሩን አሳየበት። በዛ በጌታችን ለመቤታችን ያለውን ፍቅሩን አሳየበት ስንነግረው እሱ ያቀደው እንትን ቢሆንም የሷን ደግሞ አደረገው እና እውነት ለመናገር ሊደርሺፕ የምንለው ኢንሴንስ ይሄ ነው ብዬ ነው ማስበው። እና ይህንን ጥብቅ የሆነ በልጆች በእናት በቤተሰብ በአባት እና አጠቃላይ ደግሞ እንደ ማህበረሰብ ማለት ነው ጥብቅ የሆነ እንትን አለን። እናትነት እንግዲህ በጣም ብዙ ጊዜ ፈጅቶ የሚወራ ነገር ነው ብዬ ነው ማስበው። ነክተነው አውርተነዋልን ብዬ ብዙ አላስብም። ጥሩ እንግዲህ የተወሰነ ለመጨመር ያህል አይ ቲንክ አሁን እናትነት ለረጅም ዘመን እንደ ጸጋ ነው የሚታየው። ማለት አሁን ለምሳሌ በብሉይ ኪዳን ብንመለከት ልጅ ያሉ ሴቶች በቃ እግዚአብሔር እንደረሳቸው ያስባሉና ልጅ በመውለዳቸው ነው እግዚአብሔር ከነሱ ጋር ነው የሚታወቀው። ወይም የሆነ ኃጢአት አለበት ተብሎ ይታሰባል ሰው አንዲት ሴት ልጅ ካልወለደችና ይሄ ልጅ አለመውለድ የመናቅና የመዋረድ ምሳሌ ነበረ ማለት ነው። ልክ የኃጢአት ምሳሌ እንደሆነው ማለት ነው። እና ወደ ሐዲስ ኪዳንም ስንመጣ እመቤታችን ጌታን ከመውለዷ ጀምሮ ጸጋ ነው። ልክ እንደውም ውዳሴ ማርያም ላይ እንደምንለው ይላል። አሁን ሔዋን ዕፀ በለስን ስለበላች ኃጢአት ገባ ወደ ሰው ወደ ዓለም ገባ ይላልና ከዛ በኋላ ግን እመቤታችን ደግሞ ጌታችንን በመውለዷ ድህነታችን ተጀመረ ይላልና በሔዋን ምክንያት የተዘጋው የገነት በር በእመቤታችን ምክንያት ተከፈተ ብሎ እንትን ይላል። ስለዚህ ይሄ መውለድ በራሱ የድህነት መንገድ ነው ማለት ከእመቤታችን አንፃር እንደዚህ ይታያል። ግን ከሴቶችም አንፃር በጠቅላላው ስንመለከተው ደግሞ እናትነት ማለት ራስን ሳክሪፋይስ የማድረግ አክት ነው። እንዲያውም እንትና ሲሞን ዴ ቡቫ ስለ እንስሳት ስለ ሴቶች እንስሳት ስትጽፍ ኖርማሊ ሴቷ እንስሳ እንትን ማለት ይሄ ራሷን ዲፌንድ ለማድረግ ብዙም እንትን የላትም እና ኖርማሊ ጥቃት ከመጣ ትሸሻለች ወይ ሰብሚት ታደርጋለች ወይ ምናምን ነገር። ግን ልጅ ስትወልድ ግን በጣም አግሬሲቭ ትሆናለች እና ልጆቿን ለመከላከል ምንም የማታደርገው ነገር የለም ትላለች። እና ግን አንፎርቹኔትሊ ይሄንን እሷ እንደ ጥሩ ነገር አትወስደውም። እሷ የምትፈልገው ኖርማሊ ለራሷ አግሬሲቭ እንድትሆን ነው እንጂ ለልጆቿ አግሬሲቭ መሆኗ ሴንስ አይሰጣትም። ምክንያቱም የምታስበው እንዴት ነው ራሷን ለስፒሸሱ መቀጠል ሳክሪፋይስ እያደረገች ነው። እና ይሄ ትክክል አይደለም። ምክንያቱም ኢጎዋን እንትን እያለች ስለሆነ የራሷን ልዕልናና የራሷን ኢንትረስት አይደለም ፐርሱ እያደረገች ያለችው ማለት ነው። አሁን እዚህ ጋር ይመስለኛል አንዱ በጠቅላላው የሞደርኒቲ በተለይ ደግሞ የፌሚኒዝም መንገድ ከክርስትና በቃ በተቃራኒው 180 ዲግሪ የሚሄደው ኢቭን አሁን በተፈጥሮ እንኳን አሁን እንዳየ ነው እናትነት እንስሳትን እንኳን ሳይቀሩ ራሳቸውን ሳክሪፋይስ እንዲያደርጉ ያደርጋቸዋል። ያ የሰልፍ ሳክሪፋይስ መንፈስ ነው። የሰው ልጅ ደግሞ የተጠራው ራሱን ሳክሪፋይስ ለማድረግ ነው። ስለዚህ ለሴቶች ዩኒክ የሆነ ከእግዚአብሔር ጋር ዩኒየን የሚፈጥሩበትን መንገድ የሚሰጣቸው ጸጋ ነው ማለት ነው እናትነት። እና ፌሚኒዝም ግን ይሄ በጠቅላላው ፕሮግረስን ሲበይ ነው ወይም ደግሞ የተሻለው ነገር ብሎ የሚያስበው ህይወት ላይ ራስን አሰርት ማድረግ ራስን ከፍ ማድረግ ይሄ ስልጣንም ቢሆን ንብረትም ቢሆን በሌሎች ላይ ያለ የበላይነትን በጠቅላላ የራስ ማድረግ እንጂ ለሌሎች ራስን ሳክሪፋይስ የማድረግን ፕሪንሲፕል ሪጀክት ስለሚያደርግ እዚህ ነገር ውስጥ ያለው ትርጉም ፈጽሞ አይታየውም ማለት ነው። ፈጽሞ አይታየውም። እና ለክርስትና ግን አሁን ጆንም እንዳነሳኸው አክቹአሊ ሰው ወንድም ቢሆን አክቹአሊ ይሄ ማለት ስለማይወልድ ራሱን ሳክሪፋይስ ማድረግ የለበትም አይደለም። ልክ እናት እኮ ልጇ ላይ ስልጣን አላት አይደለ? ልክ አሁን ባል ሚስቱ ላይ ያለው እንደምንለው እሷ ልጆቿ ላይ ስልጣን
አላት። ግን ልጆቿ ላይ ስልጣን አላት ማለት ያላትን ስልጣን በጠቅላላ ለልጆቹ ጥቅም እንደምትጠቀመው ባል ደግሞ የተሰጠውን ስልጣን በጠቅላላ የሚጠቀመው ቤተሰቡን ለመጥቀም ነው ማለት ነው። ስለዚህ ይሄ ተዋረዱ በጠቅላላ አንዱ ከሱ ቀጥሎ ላለው ወይም ይሄ ኃላፊነት ለተሰጠው ሰው ቀጥሎ ያለው ራሱን ሳክሪፋይስ እያደረገ የሚሄድበት ነውና ይሄ ኤሰንሻሊ ወንዶች ከተሰጣቸው ቮኬሽን የሚለይም አይደለም። አፍተር ኦል እሱ ለምሳሌ ልጆቹን ፐርሰናሊ ባይወልዳቸውም ግን እሷ ስትወልድ እሷንም መንከባከብ ከወለደች በኋላ ደግሞ እሷንም ልጆቹንም መንከባከብ ያልተቋረጠ ድርሻው ነው የሱም ማለት ነው። ስለዚህ ኤሰንሻሊ ቀደም እንዳልነው በሰውነት ከእግዚአብሔር በተሰጣቸው ሚና እንትኑ አልተለየም። ግን እናትነት ለሴቶች ተለይቶ በዚህ መንገድ የተሰጠ ቮኬሽን ሆነ ማለት ነው። ቮኬሽኑ ግን አት ዘ ኤንድ ኦፍ ዘ ዴይ ቀደም እንዳልነው ልክ ክርስቶስ ራሱን ለኛ ሳክሪፋይስ እንዳደረገው እናት ለልጆቿ ባል ደግሞ ለቤተሰቡ ራሱን ሳክሪፋይስ እያደረገ የሚሄድበት ያልነው የቅዱስ ተዋረድ ማኒፌስት የሚደረግበት መንገድ ነው እና እዛ ቅዱስ ተዋረድ ውስጥ ለሴቷ የተሰጣት ኃላፊነት የተሰጣት ጸጋ ነው ብለን ነው እኛ የምንረዳው ማለት ነው። ሲሆን የምትጀምረው ነገር ከሌለ ባጭሩ የመጨረሻ ኮምፓሪዝን አስተያየት የምንሰጥበት ጥሩ የሚሆነው በክርስትና ውስጥ ስለ ንጽህና ቨርጂኒቲ ቻስቲቲ የምንለው ድንግልና መጠበቅ ንጽህና መጠበቅ ለክርስትና ኢሴንሻል ነው። ወደ ፌሚኒዝም ስንመጣ ግን ኮንሰንት እስካለ ድረስ ፈቃድ እስካለ ድረስ ምንም ማድረግ ፐርሚሰብል ሆኖ ይገኛልና እዚህ ላይ የተወሰነ አስተያየት መስጠትና እንጠቅልል ውይይቱ ባጭሩ። ኦኬ ኤርሚ ግን እንደውም ከኮንሰንት እና ከፍሪደም አንፃር አንተ ራስህ ኮሜንት አድርገህ ብትጀምር ጥሩ ነው። ጥሩ ሳይሆንበት እናነሳለን ጆን አንሳ። እሺ ማለት ጉዳዩ ያው በጣም ጥልቅ ነው ይሄ የሚሆነው። ግን እንደው ስለ ፈቃድ ስለ ኮንሰንት ትንሽ የተወሰነ ደቂቃ እንትን ብለን ብናወራው ደስ ይለኛል። ማለት ብዙ ጊዜ ሰው ፈቃድ የሚለው ነገር የሚረዳበት መንገድ ልክ አይደለም። ማለት ፈቃድ የሚለው የሆነ አይምሮአችን ውስጥ ሐሳብ አለ ይመጣል ሐሳብ ወይም ደግሞ በቴዎሎጂካል ተርሙ የፒኖያ የምንለው ወይም ኮንሰፕት የምንለው ነገር ማለት ነው። ሰው ብዙ ጊዜ ፈቃድ የሚለው እሱን እንትን ነው እሱን ሐሳብ ነው። ነገር ግን እሱ ሐሳብ ከተለያዩ ነገሮች ሊመጡ ይችላሉ። ለምሳሌ ሔዋን ዕፀ በለስ የመብላት ሐሳብ አልነበራትም መጀመሪያ። ዲያብሎስ መጥቶ ነው እንግዲህ ይህንን ሐሳብ መጀመሪያ የሰጣት ማለት ነው። ተቀበለችው። ከዛ ከራሷ ጋር እሱን የምትከላከልበት ሪዝኔብል የሆነ ነገሯን እንትን ብላ አስወግዳ በኢምክንያታዊ በሆነ ነገር ተቀበለችው። ቀስ እያለ ሐሳቡ እየተጣመረ ነው የሷ የሆነው ማለት ነው። ሶ ልክ ሲጀምር የሰይጣን ሐሳብ ነበረ። ከዛ በኋላ ነው ካፕሊንግ ሜተድ ወይም የጥምረት ጊዜ ላይ ነው የሷ ሐሳብ የሚሆነው ማለት ነው። ሶ አይምሮአችን ውስጥ ያሉ ሐሳቦች በራሳቸው ሁሉ ጊዜ ፈቃድ ናቸው ማለት አይደለም። ሶ ፈቃድ ከኢፒኖያ ወይም ደግሞ ከሐሳብ ጋር ብቻ የሚገናኝ ነገር አይደለም። ይሄን ነገር እንደውም ሐሳባችን በተለያየ መልኩ ሼፕ ሊደረግ ይችላል። በፖለቲካ ሼፕ ሊደረግ ይችላል፣ በመዝናኛ፣ በፊልሞች፣ በእንትኖች በተለያየ ሁኔታ ማለት ነው። በተለይ ደግሞ በዚህ አሁን እንትን ስንል የአኗኗራችን መዋቅር የምንኖርበት መንገድ ሁላ ፈቃዳችንን እንትን ማድረጉ አይቀርም። ስለዚህ አሁን ሰው ኃይልን የሚያስበው ማስገደድን የሚያስበው ከፊዚካል ነገር ጋር ብቻ ነው እንጂ ይሄ ሐሳብን መቆጣጠር የሚለው ነገር ብዙ አያስተውለውም። ነገር ግን በጣም ከባድ የሆነ እንደውም ከዛ ከፊዚካሉ ላይ የበለጠው እንትን የሚሆነው ይሄኛው ፎርም ኦፍ ፓወር ነው ወይም ደግሞ ይሄኛው መንገድ ነው እንትን ምድለው። ስለዚህ ፈቃድ እስካረግጅ የሚለው ሐሳብ በጣም እንትን ሊሆን ይመስለኛል። ብዙም ስሜት የሚሰጥ አይመስለኝም። ዞሮ ግን ይህ የድንግልና ህይወት ወይም ደግሞ የታቅቦ ህይወት የምንለው ያው መሰረቱ ጽድቅ ነው የምንልበት ምክንያት አለ። አንደኛ መሰረቱ እግዚአብሔር ነው። እግዚአብሔር እንድንኖር በፈጠረን ወይም ደግሞ እግዚአብሔር በነደፈልን ወይም በእግዚአብሔር መርህነት ስንኖር የምናገኘው ነገር ነው።
ይሄ ነገር ማለት ነው። ስለዛ ነው ጽድቅ ነው የምንለው ማለት ነው። እግዚአብሔር የምንመስልበት ነው። መጀመሪያም ስናወራ የሰው ልጅ በእግዚአብሔር መልክና አምሳል ነው የተፈጠረው ያልንበት ከዚህ ጋር የሚያያዝ ነገር ነው ማለት ነው። ስለዚህ አንደኛ ይሄ ነው። ሁለተኛ ደግሞ ሳክሪፊሻል ነው፣ ራሳችንን የምንሰጥበት አኗኗር ነው። ይህ አኗኗር የድንግልና አኗኗር፣ የታቅዋ አኗኗር ማለት ነው። ሁሉም ነገር በአግባቡ ሲሆን በዚህ ሃይራርኪ መሰረት ሲደረግ ነው መልካም ሊሆን የሚችለው ማለት ነው። ከዚህ ጋር ደግሞ በተያያዘ ደግሞ ካለ እግዚአብሔር ስቴብል ወይም ደግሞ እንዴት ነው እውነተኛ አንድነት ያለው ነገር ልናገኝ አንችልም። ሶ እነዚህ ስራዎች ወይም ደግሞ የነዚህ ተቃራኒ ከጣቅቦ ውጪ መኖር ምናምን ይሄ ከሴክሹዋል ሪቮሉሽን ጋር ምናምንም ማያያዝ ምንችል ይመስለኛል። እና እንደዚህ አይነት እንትኖች ሎንግራን አንደኛ ነፃ ሳይሆን የሚያስወጡን ባህሪያ ነው የሚያደርጉን። ሁለተኛ መልካም የሆነውን የሶሳይቲ የማህበረሰቡ ውቅር ብሬክ የማድረግ እንትን አለው። ልጆች ጽድቅን ካልተማሩ ይሄ እንትኑም ከተናጋ ሶሳይቲ የሚለው እንደ እንትኑ ጥያቄ ውስጥ ይገባል። አሁን ጥያቄ ውስጥ እየገባ እንዳለው ማለት ነው። ይሄ ሰልፍ ሳክሪፋይስ የሚባለው ነገር ራስን መስዋዕት አድርጎ ለሌላው መስጠት ይቀርና ሁሉም ነገር ላይ ራሳችንን ብቻ መፈለግ አሁን በሞቲቬሽናል ስፒከሮች በተለያየ አይዲዮሎጂዎች የሚሰበከው ራስን ከፍ የማድረግ ነገር። ራስን ከፍ የማድረግ ነገር ስንል ራስ እውነተኛ ማንነትን ከፍ ማድረግ አይደለም። ምክንያቱም እውነተኛ ማንነት ቢገኘው ከእግዚአብሔር ንድፍ ጋር ስላለም ማለት ነው። ከዚሁ በተቃራኒ ስሜት ላይ መሽከርከር ነው። ዘ ኦፍ ዘ ዴይ አሁን የዓላማው ምንድን ነው? ዓላማው ደስታን ማግኘት፣ ማቴሪያል የሆኑ ቁሶችን እንትን ማለት ማግኘት ምናምን ከእንደዚህ አንጻር ነው እንጂ የሚታየው ሌላ ነገሩ ብዙም እንትን አይልም ማለት ነው። ኢቭን አሁን ልጆች የሚወለዱበት ሪዝን እኮ ምን እየሆነ ነው? ልጆች የሚወለዱት ሁሉም ልጅ ተፈላጊ ልጅ መሆን አለበት የሚል ፕሪንሲፕል አለ አሁን ብዬ ነው ማስበው። ሶ የማይፈለግ ልጅ ከሆነ አቦርት ሊደረግ ነው ወይ ደግሞ ፖስት ሴክሹዋል ኮንትራሴፕሽን ሜተድ እንጠቀማለን ምናምን። ምክንያቱም ምንድነው ልጆች ተፈላጊ ልጅ አንጻር ማለት ነው ሁሉም ልጅ ተፈላጊ መሆን አለበት የሚል የሆነ አግዚም ስላለ ካልተፈለገን አቦርት እንዲደረጉ ነው። ኔክስት ደግሞ የሰው ልጅ ደግሞ ፍላጎት እኮ እየጨመረ ነው የሚመጣው። ኔክስት መልካቸው ሞዲፋይ እንደዚህ አይነት ነገር ውስጥ እንትን ነው። አዝ ኤንድ ኦፍ ዘ ዴይ ግን እውነተኛ ፍቅር አይደል፣ ራሳችን ነው ማየት የምንፈልገው። የራሳችን ፍላጎት ላይ ነው እንትን ምን የምንፈልገው፣ ደስታችን ነው እንትን የምንፈልገው። ሰው ከዚህ አንጻር መታየት አለበት። እውነተኛ ፍቃድ ከእግዚአብሔር ጋር ያለ ነው ወይም ደግሞ እግዚአብሔር መምረጥ ነው ብለን ነው ልናወራ የምንችለው። እስቲ ጨምሩት። አይ ቲንክ መጀመሪያ ካነሳ ነው ከአንትሮፖሎጂው ጋር ቢገናኝ ይመስለኛል። ማለት ያ ንድፍ አለ ብለናል እና ሚሽኑ ጎሉን ያንን ንድፍ ሪያላይዝ የማድረግ ነው። ያንን ንድፍ ኮንክሪት ሪያሊቲ የማድረግ ነው። ስለዚህ በጠቅላላው ፍላጎቶቻችን አሁን ፍላጎቶቻችንን ከፈቃዳችን ጋር ስለምናምታታ ማለት የሆነ ነገር ለማድረግ አርጅ ካለን ከማድረግ አለብን ነው። ምክንያቱም ስለምንፈልግ ማድረግ አለብን የሚል እንትን ውስጥ ስለገባን ነው። ግን ይሄ ፐርፐዛችን የራሳችንን ፍላጎት ማሟላት ነው የሚል ሀሳብ ስላለ ማለት ነው። ግን አክቹዋሊ ከክርስቲያን አንትሮፖሎጂ ከክርስቲያን ሜታፊዚክስ አንጻር ስንነሳ ግቡ አክቹዋሊ ያንን ንድፍ እግዚአብሔር መጀመሪያ ያስቀመጠውን ንድፍ ሪያላይዝ የማድረግ ስለሆነ ከዛ ሚሽን የሚያናጥበን ነገር በጠቅላላ ከውጭ መጣ ከኛም ውስጥ መጣ እንቅፋት ነው። ስለዚህ አቮይድ መደረግ ያለበት ነገር ነው አክቹዋሊ ማለት ነው። ስለዚህ ከዚህ አንጻር ስንመለከተው ልክ አንተ ቀደም አትናቴዎስ እንደጠቀስከው ልክ ዕፀ በለስን ከበላ በኋላ ሰው መጀመሪያ ወደ እግዚአብሔር ነበር የሚሄደው፣ ፊቱን አዙሮ ከእግዚአብሔር ወደ መራቅ ጀመረ ማለት ነው። እየራቀ መሄድ ጀመረ። እየራቀ በሄደ ቁጥር ደግሞ ወደ አለመኖር እየሄደ ነው። ምክንያቱም መኖር ማለት እግዚአብሔር ስለሆነ ወደ አለመኖር እየሄደ ነው ማለት ነው። ስለዚህ ምርጫዎቻችን አክቹዋሊ ወደ አለመኖር የሚመሩን ከሆነ ምንድነው ጥቅማቸው? ምንም ጥቅም የላቸውም። ግን ተፈጥሮ ሆኖ ደግሞ አክቹዋሊ ይሄ ከእግዚአብሔር የተለየውን ፈቃድ ኃጢአት ማለት ነው እያደረግነው በሄድን ቁጥር የበለጠ ወደ እንደ ቁልቁለት የበለጠ ወደ ራሱ እየሳበን እያንደረደረን የሚሄድ ነገር ነው። ስለዚህ አሁን ከቻሲቲም ጋር በተነሳ ጀስት አንድ ሰው ስለፈቀደ የፈለገውን ነገር
ማድረግ ይችላል ስንል እስካሁን ያልናቸው ነገሮች በጠቅላላ ስለ ሰልፍ ሳክሪፋይስ አንስተናል፣ ስለ ሜሬጅ አንስተናል። አሁን ቻስቲቲ ስንለው ለምሳሌ ከሜሬጅ እና ከመንኩስና አንጻር በሁለት እንመለከተዋለን አይደል? አንደኛው በቃ ላይፍ ታይም የሚቆይ ራስን ለእግዚአብሔር ዴዲኬት አድርጎ ለምንድን ነው ቼስት የሚሆነው? ምክንያቱም ኮምፕሊትሊ የእሱን ፍቃድ ከእግዚአብሔር ፍቃድ ጋር አንድ የማድረግ ስትራግል ውስጥ ስለሆነ የሚገባው ፓሽኑ ያንን ለዛ እንቅፋት እንዲሆን መፍቀድ የለበትም። ትዳር ውስጥ የሚገባ ከሆነ ደግሞ ቅድም ያልነው ትዳር ቅዱስ የሆነ ዩኒየን ነው። ስለዚህ ቅዱስ የሆነው ዩኒየን ደግሞ አንዱ መገለጫው የስጋ አንድነት ነው። የባልና የሚስት የስጋ አንድነት ነው። ስለዚህ ኮምፕሊትሊ በንጽህና የራሱን ስጋ ለእሷ ይሰጣታል፣ እሷም ደግሞ እንደዛው በንጽህና የእሷን ስጋ ለእሱ ትሰጠዋለች ማለት ነው። በዛ መንገድ ይሄ ማለት ንጹህ የሆነ መኝታ ንጹህ የሆነ ትዳር ይኖራል ማለት ነው። በዛው ልክ ልጅ የመውለድም የማሳደግም ፕሮስፔክት የተሻለ ይሆናል፣ ክርስቲያናዊ ይሆናል ማለት ነው። አሁን ግን በተቃራኒው ቅድም እንዳልነው ፈቃድንም የምናየው ማለት አንድ ሰው ማይጠቅመውን ነገር ቢመርጥ፣ አሁን እኛ ኖርማሊ ለልጆቻችን የማናደርገውን ነገር ማለት ነው። ልጆቻችን አሁን ጀስት ፍላጎታቸው ወደማይጠቅማቸው ቦታ እንደሚወስዳቸው ብናቅ አንፈቅድላቸውም፣ እንከለክላቸዋለን። ስለዚህ በዛው መጠን አንድ ሰው ራሱን ማለት ወደሚያጠፋው መንገድ ከእግዚአብሔር ወደሚለየው መንገድ መሄድን የሚመርጥ ከሆነ ወይ እንግዲህ ፈቃድ አለው ግን መፍቀድ ይገባዋል ወይ ነው ለራሱ አንደኛ። ሁለተኛ ደግሞ ሌላ ሰው ሊያጸድቅለት ይገባል ወይ፣ የራሱ ምርጫ ስለሆነ ብቻ ሊያጸድቅለት ይገባል ወይ ነው። ስለዚህ ከፈቃድ አንጻር ይሄ ማለት ይሄ ሴክሹዋል የሆነውን ኔቸር እንደፈለገው ኤክሰርሳይዝ የማድረግን አክት ከሴክሹዋል ሪቮሉሽን በኋላ የመጣውን ነገር ልንመለከተው የምንችለው ቅድም ባልነው ኮምፕሊትሊ ዓለምን ቢመለከቱበት የሰው ልጅን የመፈጠር መንገድ ከሚመለከቱበት ጨርሶ የተለያየ መንገድ አንጻር ክርስትናና ፌሚኒዝም ወይም ክርስትናና ሞደርኒቲ አንጻር ነው። ስለዚህ ከክርስትና አንጻር ምንም ጥያቄ ያለው ነገር አይደለም የቻስቲቲ ፐርፐዝ። በተቃራኒው ከሞደርኒቲና ፌሚኒዝም ላይ ደግሞ ነጻነትን የማወጅ እና የበለጠ የተሻለ ላይፍ የመኖር መገለጫ ሆኖ ነው የሚታየው። ስለዚህ አክቹዋሊ ክርስቲያን ሜታፊዚክስ ትክክል ከሆነ የሰው ልጅ የተፈጠረው በእግዚአብሔር አርአያና አምሳል ከሆነና የሚሄደውም ያንን አርአያና አምሳል ጨርሶ ፉልፊል ወደ ማድረግ በሚቻለው መጠን ማለት ነው ከሆነ መጥፊያው ብቻ ነው ሊሆን የሚችለው ማለት ነው። የነጻነት የዘመናዊነት የነጻነት ትርጉም የሆነ እንትን መሆኑን ነው የሚያሳየን አይደለ? የተበላሸ ነው። ቅዱስ ጳውሎስ መልሳችሁ ባሪያ ትሁኑ ያለውን እንትን ረስተን በቃ ባሪያ ነው። ለምንድን ነው ባሪያ የምንሆነው? ለስሜቶቻችን ማለት ነው። ቅዱስ ጳውሎስ በጣም ጥሩ አድርጎ አስቀምጦታል ይሄንን ነገር። ምን ይላል? አንድ ሰው ውጪ ያሉትን አውሬዎች የሚገዛ ከሆነ ማለት ይሄ የሰው ልጅ ይሄ እንስሳቱን ይገዛ ነበረ በገነት እያለ የሚለውን እንትን ይልና ግን እንስሳትን ግዛ ሲባል አንድም በውስጡ ያሉትን ፓሽኖችም እንዲገዛ የተሰጠው ስልጣን ነው። ስለዚህ አንድ ሰው በውጭ ያሉትን እንስሳት እየገዛ በውስጡ ያሉትን እንስሳት ግን መቆጣጠር የማይችል ከሆነ ምን ጥቅም አለው? እና ምን ይላል? አሁን አንድ ሰው ላይክ አንበሳን ስላልያዘ አንበሳን በቁጥጥር ስር ስላላዋለ አይወቀስም። ግን የራሱን ንዴት መቆጣጠር የማይችል ከሆነ ግን እንዴት ሰው ነው ልንለው እንችላለን? እና በትክክል በፌሚኒዝምና በክርስትና መካከል ያለው ልዩነት የሚመስለኝ ፌሚኒዝም በውጫችን ባለው ነገር አሁን ስለ ሴቶችም ቢሆን ሴቶች በውጫቸው ባለው ነገር ላይ እንዲሰለጥኑ ነው ማለት ፉክክሩ በውጭ ያለው ነገር ላይ መሰልጠን ነው። ወይራዝ የክርስትና ጎል ግን በውስጥ ያሉት ፓሽኖቻችን ላይ መሰልጠን ነው። ለሴቶች ብቻ አይደለም ለወንዶች ማለት ነው፣ በጠቅላላ ለሰው ልጅ የተሰጠው። ስለዚህ ይሄ ምርጫ ነው ማለት ነው በፊታችን ያለው። ሙሉ ሰው ወደ መሆን እንሄዳለን ወይስ ደግሞ ጀስት እርስ በርሳችን ከውጭ ያለውን ነገር ለመቆጣጠር በምናደርገው ጥረት ላይክ እንጠፋፋለን ማለት ነው። እንግዲህ እናብቃ በዚሁ። ክቡራን ተመልካቾቻችን ጊዜያችሁን ሰውታችሁ ከኛ ጋር ስለቆያችሁ በጣም እናመሰግናለን። እንግዲህ በቀጣዩ ክፍል ደግሞ አሁን ያልዳሰስናቸውን ነጥቦች ሌሎቹን ነጥቦች ጨማምረን የምንመጣ ይሆናል። እስከዚያው ቸር ጊዜ። ናሁ ወልድከ